ቢኒሻ ቀደመታች ዲያቆን ነው ሲሉ ነበረ። ነብዩ ዲያቆን ነህ እንዴ? አዎ። ይገርማል። ቤተ እምነት ኦርቶዶክስ። እሺ፣ ኢየሱስ አማላጅ ወይስ ፈራጅ እያልን ነው ጥያቄ። ሁለቱም ነው የሚሆነው። ኢየሱስ አማላጅ ነው። አዎ። ፈራጅም ነው። አዎ። ኢየሱስ አሁን ያማልዳል። አዎ። በቃ ጨርሰናል ከአንተ ጋር። አንተ አሁን ኦርቶዶክሳዊ ኢየሱስ አማላጅ ነው ብሎ የሚያምን ኦርቶዶክሳዊ አለ። ብዙ የኢትዮጵያ ኦርቶዶክስ አናውቅም። እሺ ኤርሜ አልገባኝም ነው የጌታ ምልጃ አልገባህም ነው? አዎ አሁን ምንድነው እኔ ጋር አብዛኛውን ነገር የነበረ ከኔ ሃይማኖቴ በመስማት ነው። በመስማት ስለነበረ ከመስማት ወደ ማንበብ ስቀየር ከኔ ጥያቄዎች መፈጠሩብኝና አራቱም ወንጌላያትም የሚናገሩት ስለ ኢየሱስ ክርስቶስ ነው። ከዛ በፊትም በብሉይ ኪዳንም አራቱ ነቢያት የሚናገሩት ስለ ኢየሱስ ክርስቶስ መምጣት ነውና ያን ነገር እንዳለ ሆኖ ስለ ክርስቶስ እየገለጸ ግን በኦርቶዶክስ ሃይማኖት ደግሞ አማላጅ ተብሎ ድንግል ማርያም ከተጠራች እኔ ግራ ተጋባሁኝ። ማለቴ አሁን አማላጅ ሊባል የሚችለው ኢየሱስ ክርስቶስ ከአብ ጋር እንዳስታረቀን ነው ወንጌል የሚናገረው። በዚህ አይነት መንገድ አማላጅ የሚለውን ነገር እሺ አሁን አማላጅ ነው ኢየሱስ ስንል ምን እያለን ነው? የመጀመሪያ ቃሉ መተርጎም አለበት። ይማልዳል ወይንም አማላጅ ነው ስንል ምን እያለን ነው የሚለውን በሚቀጥሉት ረድፎች ይዘገባል። ለምሳሌ ያማልዳል ሲባል የሚያስታርቅ ነው እያለን ነው። የሚያስታርቅ ነው። ሁለተኛ መካከለኛ ነው እያለን ነው። መካከለኛ በሰውና በእግዚአብሔር መካከለኛ ነው። ኦኬ። ስለዚህ ያማልዳል ሲባል ሲጀምር አሁን ብዙ ጊዜ አስዩም ተደርጎ የሚነገረው ከብዙ ኦርቶዶክሳውያንም ሲያወሩ ስለሰማሁኝ ነው የምናገረው። ምንድን የሚባለው አማላጅ ሲባል አሁን በሰማይ ከፍ ዝቅ እያለ እየለመነ እባክህን አባት ሆይ እባክህን እያለ ምናምን እንደዛ ነው ብለው አስዩም የሚያደርጉት። አሁን የተመሰረተው የአርጊመንቱ የተመሰረተው ምን ላይ ነው ከተባለ ሲጀምር ብዙ ኦርቶዶክሳውያን ሮንግ የሆነ አሳምሽን ላይ ቆመው ነው እንዴት አማላጅ ነው ትሉታላችሁ የሚሉት። ኦኬ፣ መጽሐፍ ቅዱስስ ኢየሱስን አማላጅ ነህ ይለዋል ወይ? መጀመሪያ እስቲ ከመጽሐፉ ሊትራሊ መጽሐፉ ቀጥታ ኢየሱስን አማላጅ ብሎ ተናግሮታል ወይ የሚለውን አንድ በአንድ ነኝ። በጣም ፌመስሊ ሁላችንም የምናውቀው እንግዲህ ሮሜ ምዕራፍ 8:34 ላይ ያለውን ቃል ነው። አሁን ሮሜ 8:34 ላይ ምን ብሎ ይነግረናል? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞም ስለ እኛ የሚማልደው ክርስቶስ ኢየሱስ ነው። ኦኬ፣ ምን እያልኩ ነው? መጽሐፉ ምን እያለ ነው? አሁን እዚህ ጋር ኢቨን ኢቨንቶችን በቃላቶቹ ደርድሮ ነው ያስቀመጠው። ኦኬ፣ የሞተው አለ። ኦኬ፣ ይልቁንም ከሙታን የተነሳው፣ ከዛስ በእግዚአብሔር ቀኝ ያለው። ኦኬ፣ በእግዚአብሔር ቀኝ ያለው ሲለምን እያለ ነው? ኦልሬዲ የገባው ሰማይ እያለ ነው። በእግዚአብሔር ቀኝ ያለው ደግሞ አለ ስለ እኛ የሚማልደው ሲል አሁን የማለደው ቢለን ኃላፊ ጊዜን ነው። የሚማልደው ብሎ ግን ቀጣይ ጊዜን ያስቀምጧል። የሚማልደው ክርስቶስ ኢየሱስ ነው። እዚህ ጋር ዘጋለን። ኦኬ፣ ታዲያ ምን እያልን ነው ሲባል ኮንቲኒየስሊ አሁንም ቢሆን በእርሱ በክርስቶስ ኢየሱስ ምንን አግኝተናል? እርቅን አግኝተናል። አሁንም ቢሆን ስለ እኛ የሚታየው ማን ነው ከተባለ ኢየሱስ ራሱ ነው። አሁን ዋና ዋና ጥቅሶችን እንደዚህ ቶሎ ገረፍ አድርገን እናያቸው። እሺ፣ ይሄኛውን ሮሜ መጽሐፍ ላይ የተጻፈው ነው። ሮሜ 8:34 ዕብራውያን ደግሞ 7:24 ላይ ጀምሮ ያለውን ቃል እንየው። ዕብራውያን 7:24 እሺ፣ ከ22 ጀምሮ ላንበበው። እንዲሁ ኢየሱስ ለሚሻል ኪዳን ዋስ ሆኗል። ለምን? ለሚሻል ኪዳን። ከዛስ እርሱም
እነርሱም እንዳይኖሩ ሞት ስለከለከላቸው ካህናት የሆኑት ብዙዎች ናቸው። እርሱ ግን አለ ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። አሁን የማይለወጥ ክህነቱን ከምን ጋር ነው ያገናኘው? ለዘላለም የሚኖር ብሎ ነው የነገረን። ኦኬ ሰው ለዘላለም የሚኖር ስለሆነ ነው ያለን። ምንድን ነው ታዲያ ለዘላለም የሚኖር ከሆነ ክህነቱ አሁን አይለወጥም አለ። ለዘላለም የማይለወጥ ክህነት አለው። አሁን ስለ ክህነቱ ሲነግረን አስቀድሞ ከመልከ ጼዴቅ ጋር እንደ መልከ ጼዴቅ ብሎናል። የዘላለም ክህነት አለው። ኦኬ ከዛ ቀጠለና ከሕያውነቱ ጋር የሚገናኝ መሆኑን በጣም በማስተዋል መረዳት አለብን። ከዛስ ስለ እነርሱ ቁጥር 25 ስለ እነርሱ ሊያማልድ አየ ስለ እነሱ አማልዶ ቢለን በኃላፊ ጊዜ ነው። ሊያማልድ ዘወትር በሕይወት ይኖራልና በምንድን ነው የሚኖር? ዘወትር በሕይወት ምን ሊያደርግ? ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራልና ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ኦኬ ስለዚህ ጌታ አንድ ጊዜ ነው የተሰዋው፣ አንድ ጊዜ ነው የሞተው፣ አንዴ ነው የተነሳው። ኦኬ ስለዚህ በገዛ ደሙ ወደዛች በእጅ ወዳልተሰራች በሰማይ ወዳለችው ወደዛች በገዛ ደሙ ገባ አለን። ኦኬ በገዛ ደሙ የገባው ይሄ ጌታ ሕያው ነው ዛሬ። አዎ ሕያው ነው። ስለዚህ እርሱ ሕያው ከመሆኑ የተነሳ ዘወትር ይማልድልናል አለ። ምን ማለት ነው ዘወትር ይማልድልናል ስንል? እስካሁን እየተደፋ እስካሁን ቀና ዝቅ እያለ በሰማያት አባቶ እባክህን ይቅር በላቸው ይላሉ? ኖ ኖ ኖ ኖ፣ እንደዛ ማለት አይደለም። እንደዛ ማለት አይደለም። እርሱ አንድ ጊዜ ተሰውቷል። ስለዚህ ያንን የተሰዋውን አሁን እርሱ ስለ እኛ ምን ይላል? ይታያል እያልን ነው። ስለ እኛ ይታያል። ለዚህ ነው አሁን መካከለኝነቱን የምናወራው። ቀጥሎ ስለ እኛ ይታያል። ምን እያልን ነው? እዛው ዕብራውያን 9 ላይ ቁጥር 24 እንደዚህ ይለናል። ክርስቶስ አለ በእጅ ወደ ተሰራች የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባምና። እሺ ታዲያ ወዴት ነው የገባው? ነገር ግን በእግዚአብሔር ፊት ስለ እኛ አሁን መቼ? አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ። አሁን ይታይ ዘንድ የሚያደርገው ፕሬዘንት ያደርገዋል። አየህ፣ አሁን ብሎ ዛሬ ያደርገዋል። አሁን ያደርገዋል። ከዛሬም በላይ አሁን ፕሬዘንት ያደርገዋል። ይሄንን እኛም ካለፍን በኋላ የሚመጡ ገና 10,000 ጄኔሬሽን እንኳን ቢኖር which I don't think ያን ያህል ምንቆይ ጌታ ምጽአቱን በእኛ ጊዜ ኦልሞስት ደርሷል፣ ይመጣል። አየህ፣ እነዛም ሲያነቡት አሁን ብለው ነው የሚያነቡት። ለምን? አሁን ሕያው ነዋ፣ መስዋዕቱ ሕያው ነዋ። አየህ፣ አማላጅ ነው ስንል አስታራቂነቱ፣ መካከለኝነቱ ዛሬም ሕያው ነው እያለን ነው። ዛሬም በሕይወት አለ እርሱ እያለን ነው። ዛሬም በሕይወት አለ እርሱ እያለን ነው። ኦኬ፣ ይሄንን ለማብራራት ለምሳሌ ትላንትና አንድ ስፍራ ላይ ሄደን ነበር አይደለ? ዘሌዋውያን ላይ ዘሌዋውያን 17 ላይ ቁጥር 11 በጣም ደስ የሚል አገላለጽ አለ እዛ ጋር እግዚአብሔር አምላካችን የተናገረው። ኦኬ፣ ቁጥር 11 ላይ ምን ይለናል? የሥጋ ሕይወት በደም ውስጥ ነውና። በምን ውስጥ አለን? የሥጋ ሕይወት በደም ውስጥ ነውና አለን። ኦኬ፣ ደሙም ከሕይወቱ የተነሳ ያስተሰርያል። ከምኑ የተነሳ? ከሕይወቱ የተነሳ ደሙ ምን ያደርጋል? ያስተሰርያል አለ። ያስተሰርያልና በመሠዊያ ላይ ለነፍሳችሁ ማስተሰሪያ ይሆን ዘንድ እኔ ለእናንተ ሰጠሁት አለ። ምን ማለቱ ነው? ምን ማለቱ ነው? ደሙም ከሕይወቱ የተነሳ ያስተሰርያልና ሲለን ምን ማለቱ ነው? ሕያው ከመሆኑ የተነሳ አሁን በዚህ ሰዓት ደሙ ያስተሰርያል እያለ ነው። ስለዚህ የሰራው በመስቀል ላይ የሰራው ስራ ሁሉ ከሕያውነቱ የተነሳ አየህ፣ ከሙታን በመነሳቱ
ዛሬ ድረስ ያስተሰርያል። ዛሬ እንኳን ሰዎች ወደ ጌታ የሚመጡት ከሕያውነቱ የተነሳ ነው። ለዚህ ነው አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ እንደዚህ ይለናል። አውጣውና እንደዚህ ይለናል። እሺ ቁጥር 5 አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ አለን። አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው አለን። ከዛስ ቀጥሎ የሚናገረው እርሱም ሰው የሆነ ክርስቶስ ኢየሱስ ነው አለና ራሱንም ለሁሉ ቤዛ ሰጠ፣ ይህም በገዛ ዘመኑ ምስክርነቱ ነበር። እኔም ለዚህ ነገር አዋጅ ነጋሪና ሐዋርያ በእምነትና በእውነት የአሕዛብ አስተማሪ ለመሆን ተሾሙ። እውነት እናገራለሁ አልዋሽም አለ። አየህ፣ ራሱን ለሁሉ ቤዛ ሰጠ። ያ የተሰጠው ለሁሉ ቤዛ የሆነው ከምኑ የተነሳ ነው? ከሕያውነቱ የተነሳ ነው። ለዚህ ነው የዕብራውያን ጸሐፊ ምዕራፍ 7 ላይ እኮ በጣም ክሊርሊ የሚነግረን ዘወትር ይኖራልና አለን። ለምንድን ነው ዘወትር የሚኖረው? ሊያማልድ እና ሊያማልድ ዘወትር ይኖራል ሲለን መጽሐፍ ቅዱስ ታዲያ አሁንስ ደፋ ቀና እያለ በእግዚአብሔር ፊት እባክህን አባቶ እባክህን ይቅር በላቸው እያለ ነው ወይ? አይደለም። ክህነቱ የማይሻር የዘላለም ክህነት አለው። ስለዚህ ይሄ ካህን ዛሬም በሰማይ ያለው ካህናችን ራሱን የሰዋ ነው። ራሱን አሳልፎ የሰጠ ነው። ነፍሱን ስለ ወዳጆቹ ነፍሱን ቤዛ አድርጎ የሰጠ ነው። ይሄ ነፍሱን ቤዛ አድርጎ የሰጠው ስራው በመቃብር ውስጥ ተቀብሮ አልቀረም። ዛሬ ሕያው ነው። ዛሬ ያማልዳል። ዛሬ ያስታርቃል። ዛሬ መካከለኛ ነው። ከምኑ የተነሳ? ከሕያውነቱ የተነሳ ሞት ስላልያዘው። ዕብራውያን መጽሐፍን በደንብ ብታጠኑት ስለ አማላጅነቱ ሰው ግር ይለዋል ብዬ አላምንም። እሺ እንቀጥል። ከዛስ እዛው ዕብራውያን ምዕራፍ 4 ላይ ደግሞ አሁን ቁጥር 14 ላይ ይህንን በጣም ባይዘዌ ለህይወት እኔ የእግዚአብሔር ቃል በጣም ነው ልቤን ደስ የሚያሰኘው። ይሄ በተለይ ይሄ አሁን የማነብላችሁ ክፍል በጣም ነው ልቤን ሐሴት የሚያደርገው። ለምንድን ነው ሲባል ኮንፊደንሳችንን ነው። በእርሱ ላይ ያለን ኮንፊደንስ ምን አይነት ነው? ገብቷል? እኛ አሁን እርሱ ላይ ኮንፊደንስ አለን። ማን ላይ? ሰማያትን አልፎ የገባው ላይ። ለምን ሲባል አሁን ዕብራውያን ምዕራፍ 4 ቁጥር 14 ላይ ምን ይለናል? እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቃለን፣ ወይንም እምነታችንን እንጠብቅ። ማን ነው ሰማያትን ያለፈው? ማን ነው ካልከ ሰማያትን ያለፈው የእግዚአብሔር ልጅ ነው። እሱ ትልቁ ሊቀ ካህን ነው አለ። ሰማያትን አልፏል እንዴ! ከመውረዱ በፊት አስቀድሞ እኮ እሱ ዘላለማዊ ነው፣ አሁንም ዘላለማዊ ነው። ታዲያ ክህነቱ ከማን ጋር ነው የሚገናኘው ከተባለ ክህነቱ ከእኔና ከአንተ ጋር ነው የሚገናኘው። ካህን የሆነው አሁንም በዛች በእጅ ባልተሰራችው በዛች ሰማያዊ በሆነችው መቅደስ ውስጥ ያለው ከማን ክህነት ጋር ነው? ለማን ነው እዛው ውስጥ የሚያገለግለው ከተባለ እኔና አንተን ወክሎ ነው። መካከለኛችን እርሱ ነው። አየህ፣ ከዚህ እሱ ሰማይን አልፎ የገባ ታላቅ ሊቀ ካህን ስለሆነ ከዛ ቀጥሎ ሚለንን ይኸውልህ፣ አስተውል። ዝም ብሎ እኮ እንትን አይደለም። ይኸውልህ አሁን ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህን የለንም ማለት። ኦኬ፣ ከኛ ጋር ነው ለካ የሚያያዘው።
ሊቀ ክህነቱን ስታነሳ ከኛ ጋር ነው የሚያያዘው። ዝም ብሎ ሰርቶ ስራ በቃ አያገባኝም እነሱ ብሎ የሄደ ጌታ የለም። እኔና አንተ ነን። እኔና አንተን ለማስታረቅ ነው። ለእኔና ለአንተ ለመታየት ነው አሁን ድረስ ያለው። አሁን ይታይልናል ሲለን አሁን ድረስ የሚታይ ስለሆነ ነው። እርሱ በማን ምትክ? በእኔና በአንተ በእኔና በአንተ። አየህ፣ ከዛ ቀጥሎ ቁጥር 16 ላይ ሲደመድምልን እንግዲህ አለን። እንግዲህ ብሎ እንትን ሲል ከላይ የነገረን ነገሮች አሉ። ምንድን ነው የነገረን? በሰማያት ያለፈ ታላቁ ሊቀ ካህናችን የእግዚአብሔር ልጅ ኢየሱስ ስላለን አለ። ከዛ ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራ የማይችል አይደለም ማለት። ኦኬ። ከዛስ እንግዲህ አለ። እንግዲህ ብሎ ሲናገረውን ምን እየሰጠ ነው? ከላይ የተናገረውን አጽንኦት ሰጥቶ ከዛ ድምዳሜ እየሰጠበት ነው። እንግዲህ ምሕረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ። አየ፣ ወደ ጸጋው ዙፋን በእምነት መቅረብ የምንችለው እኛን የወከለ በእኛና በእግዚአብሔር መካከለኛ የሆነ አንድ ስላለ ነው። የሚታይልን አንድ ስላለ ነው። አንድ ስላለ ነው። ስለዚህ ከሱ የተነሳ ዛሬም ድረስ ድፍረት አለን። ዛሬም ድረስ ድፍረት አለን። ዛሬም ድረስ ድፍረት አለኝ። እግዚአብሔር አባቴ ሆይ ብዬ ስነግረው ስጣራ ያ ድፍረት ስላለኝ ነው። ያ ድፍረት ስላለኝ ነው። በእርሱ በኩል ነው የመዳንን ስራ የፈጸመው። ስለዚህ በእርሱ በኩል ነው ሰዎች እንዲመጡ የተፈለገው፣ ሰዎች እንዲድኑም የተፈለገው በእርሱ በኩል ብቻ ነው። ታውቃለህ? ስለዚህ በእርሱ የሚመጡትን አብ ይቀበላል። በእርሱ የሚመጡትን አብ ይቀበላል። በእኔ የሚመጣ በእኔ እያለ ሲናገር ኢየሱስ ስለምኑ እየተናገረ ነው? የኢየሱስን እኮ እንዲህ ሰውነት ቦጭቀ ገብተህ እኮ አይደለም። ገብቷል? በእኔ በኩል ሲል ኢየሱስን ልክ እንደዚህ እንደ መዝጊያ በር ምናምን እንደዚህ ክፍት ዝግት የምታደርገው እኮ አይደለም። አየህ፣ እርሱ የወከለው ኢየሱስ የወከለው። አየህ፣ እኛ በእርሱ ላይ ባለን እምነት ኢየሱስ ለእኛ ምን ሆነናል? ምን ሆኖልናል? ተተክቶልናል። የእርሱ ጽድቅ ለእኛ ተቆጠረ። ለምን? እርሱ ለእኛ ታየልን ነው። እሱ ለእኛ ታየልን። ስለዚህ አሁንም ድረስ ይታየልናል። አሁንም ድረስ ይታየልናል። ትላንትና አንድ ወንድም እዛ ዮኒ ቤት ፓራክሊቶስ የሚለው ቃል ላይ ስትሮንግ ነምበሩን ሄደን እንይ እና ፓራክሊቶስ ማለት ለምሳሌ ዮሐንስ ወንጌል 14 ላይ ቁጥር 16 ላይ አጽናኙን እልክላችኋለሁ ብሎ የተናገረበትም ፓራክሊቶስ ብሎታል። ከዛ ደግሞ አንደኛ ዮሐንስ መልእክት ላይ ምዕራፍ 2 ቁጥር 1 ላይ ያለውንም እሱንም በአብ ዘንድ ጠበቃ አላቸው የሚለውን ፓራክሊቶስ ብሎታል። ስለዚህ ኢንተርቼንጅብሊ መጠቀም የምንችላቸው ቃላቶች ናቸው ብሎ ሲናገር ነበር። አያቸው፣ ችግሩ እንደዚህ ነው። ይኸውልህ ኢንተርቼንጅብሊ የምትጠቀማቸው ቃላቶች አይደሉም። አሁን ምንድን ነው ከተባለ ቃላት ኮንቴክስት ይፈልጋሉ ነው። ኮንቴክስት ይፈልጋሉ። ለምሳሌ በእንግሊዝኛ እኔ ላይት ብል አሁን ላይት ዋት ምንድን ነው ላይት ማደርገው? ኦር ላይቱ ምንድን ነው? ላይት ካልን ብርሃን እያልን ነው አንደኛው። ላይት ካልን መለኮስም እያልን ነው። ላይት ካልን ደግሞ ስለ ስኪን የምናወራ ከሆነ ደግሞ ላይት ስኪን እንላለን። ለምሳሌ አየህ፣ ግን ላይት የሚለውን ቃል ወስደ የፈለክበት ኮንቴክስት ውስጥ አታስገባው። አባቶችም
ሲተረጉሙትም ከግሪኩ ላይ አባቶችም ኮንቴክስቱን በስርዓት አንደርስታንድ አድርገው ነው ፓራክሊቶስ የሚለውን የከተቱት። አሁን ፓራክሊቶስ የሚለው ቃል በዮሐንስ ወንጌል 14:16 ላይ ሲጻፍ ኮምፎርተር ወይንም ሄልፐር ነው። የትኛውንም ትራንስሌሽን ኢቨን አይደለም ሌሎች እንግሊዝኛ ምናምን አዘር ትራንስሌሽኖች ይቅርና የእኛ እንኳን የአማርኛው መጽሐፍ ቅዱስ ትራንስሌሽን ላይ ፓራክሊቶስ ወይንም ኮምፎርተር የሚለውን አጽናኝ እልክላችኋለሁ ነው እንጂ ጠበቃ እልክላችኋለሁ ብሎ እዛ ጋር አልፈታም። ጥንቃቄ ያስፈልጋል። ገብተዋል። ኮንቴክስት ቤዝድ ነው። ቃላቶች ኮንቴክስት ቤዝድ ነው። ኦኬ፣ ኮንቴክስት ቤዝድ ነው። ሲቀጥል ደግሞ አሁን በአንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 2 ላይ ምዕራፍ 2 ቁጥር 1 ላይ ያለውን ደግሞ አድቮኬት ወይንም አማርኛው ራሱ ጠበቃ ብሎ ነው። አንድም መጽሐፍ ቅዱስ ትራንስሌሽን ኢንተርቼንጅብሊ ወይንም አንዱን ሌላ ሌላኛውን ሌላ ብሎ የፈለገውን ሲፈታ አታዩትም። ለምን? ኮንቴክስት ማተር ያደርጋል። ኦኬ፣ አሁን ስትሮንግ ነምበሩን ራሱ ሄደን እንመልከት። የሁለቱም ስትሮንግ ነምበር 3875 ነው። የፓራክሊቶስ የሚለው የሁለቱም ፓርት ማለት ነው። ኦኬ፣ የሁለቱም ፓርት። ከዛ የሚፈታ መፍቻ ቃላቶቹ ደግሞ ሲፈቱ ሶስቱም ቃላት በሶስት መንገድ ይፈተዋል። አንደኛው ፕሮፐርሊ ዋን ኮልድ ኒር ቱ ጊቭ ሄልፕ፣ በጣም ቅርብ የሆነ የሚያግዝ የሚረዳ ማለት ነው። ኦኬ፣ ከዛስ ሁለተኛው an intercessor, one whom entreats of behalf of another ይላል። ኢንተርሴሰር ማለት አማላጅ የምንለው ነው፣ ወይንም መካከለኛ የምንለው ነው። አሁን ስትሮንግ ነምበሩ ነው ይህንን የምናየው። ከዛስ ሶስተኛ a comforter፣ አጽናኝ። አሁን ኮምፎርተር የሚለውን ነው ለመንፈስ ቅዱስ የተጠቀሙት። የትኛውንም ትራንስሌሽን አይ ቻሌንጅ ዩ፣ የትኛውንም ትራንስሌሽን በተለይ ዮሐንስ ወንጌል 14:16 ላይ ያለውን የትኛውንም ትራንስሌሽን አምጡ፣ ለመንፈስ ቅዱስ መካከለኛ ብሎ የተናገረበትን ወይንም ኢንተርሴሰር ወይንም አድቮኬት ብሎ ለመንፈስ ቅዱስ የተናገረበትን አንድ ሰው ካለ ያምጣልኝ። የለም። ለምን? ኮንቴክስቹዋሊ እንደዛ ስላልሆነ ነው። አንደኛ ዮሐንስ ምዕራፍ 2 ላይ ያለውን ግን እያንዳንዱ ኢንተርሴሰር ወይንም አድቮኬት የሚለውን ተጠቅመው ሰርተውታል። ተጠቅመው ትራንስሌት አድርገውልን አሁን የጌታ የኢየሱስ ክርስቶስ አማላጅነት ባይዘወይ ብዙ ጥያቄ ያለው የኢትዮጵያ ኦርቶዶክስ ቸርች ውስጥ ነው። ፕሌንሊ ስነግራችሁ በዓለም ላይ ብዙ ቦታ ብትሄዱ ኢየሱስ አማላጅነቱ ጥያቄ ውስጥ አይገባም። የኢየሱስ አማላጅነት ጥያቄ ውስጥ የለም። ኢቨን ኮፕቲኮች የኢየሱስን አማላጅነት ጥያቄ ውስጥ አይከቱትም። ዲፍረንሳችን ያለው ሌሎችም አማላጆች አሉ ነው። በቅዱሳንም ምናምን ጸሎት ይሰማሉ፣ እነሱም መካከል ይገባሉ ምናምን የሚለው ላይ ነው እንጂ ልዩነቱ በክርስቶስ ኢየሱስ አማላጅነት ላይ አንድ ጥያቄ ያለበት የለም። የኢትዮጵያ ኦርቶዶክስ ጋር ሲመጣ ነው ጥያቄው። ስለዚህ ሐሳቡን ልጠቅልለው። አማላጅ ነው ስንል ምን እያለን ነው? የሚያስምር የሚያስታርቅ መካከለኛ ማለት ነው። እነኚህን ዋና ሐሳቦች ይይዛል። ኢየሱስ አማላጅ ነው ስንል ከነዚህ ተነስተን ነው። አሁን ስለኛ የሚታየው እርሱ ነው። መቼ? አሁን አየህ፣ ፕሬዘንት ቴንስ ነው የጻፈላቸው። ፕሬዘንት አድርጎ ነው የጻፈላቸው። ልጆቹ ኃጢአትን እንዳታደርጉ ይህንን እጽፋለሁ፣ ነገር ግን ኃጢአትን ብታደርጉ በአብ ዘንድ ምን አላችሁ? ጠበቃ አላችሁ። ልጆች ላልሆኑት አልጻፈም። ይሄንን ልጆቼ ሆይ ብሎ ሲጽፍ አማኝ ለሆኑት ነው የጻፈው።
እናንተ አሁን ያማኝ ሆናችሁ ብታደርጉ እንኳን በእርሱ ዘንድ ግን ጠበቃ አላችሁ እያለ ነው። ይህንን ኃጢአትን እንድታደርጉ ለማበረታታት ነው? አይደለም፣ አይደለም። ኃጢአትን እንድትሰሩ እንትን ለማነሳሳት አይደለም። ኢንፋክት ዘ ኦፖዚት፣ ኃጢአት እንዳታደርጉ ነው ይህን የምነግራችሁ እያላቸው ነው። ነገር ግን ልጆች ናችሁና፣ ልጆቼ ብሎ ነው የሚጠራቸው። ልጆች ናችሁና ኃጢአትን ብታደርጉ ግን በአብ ዘንድ ምን አላችሁ? አድቮኬት አላችሁ፣ ጠበቃ አላችሁ። በእናንተ ምትክ የሚታያላችሁ፣ ኬዙን ፕሬዘንት የሚያደርግላችሁ። አየህ፣ አድቮኬት የሚለውን አሁንም ሲጠቀመው እዛ ጋር ቆሞ አይ ለሱ እኮ እኔ እኮ ከፍያለሁ እኮ እሱን እኮ ልትከሰው አትችልም ምናምን ብሎ ኢየሱስ አሁንም ሊጨቃጨቅ አይደለም የቆመው እዛ ጋር። ተው እንጂ እግዚአብሔር ሆይ ተው፣ አብ አባት ሆይ ተው እንጂ። እንደዛ አይደለም። በጣም የህፃናት ፒክቸር አስወጡ ካምሯችሁ። እንደዛ አይደለም። ነገር ግን ስለ እርሱ ሕያው ነኝ ነው። ስለዚህ ልጅ ሕያው ነኝ ነው። እርሱ በእኔ ያምናል ነው። ከፍዬለታለሁ ነው። ያንን መናገር አይጠበቅበትም። ለምን? በገዛ ደሙ ገብቷል። ሕያው ነው። ሕያው ነው። ስለዚህ ይሄንን በጥንቃቄ መረዳት አለብን እና ኤርሚ የጠየቀው ጥያቄ ከተመለሰልህ የጌታ የኢየሱስ ክርስቶስ አማላጃችን ነው ስንል ይሄንን እያልን ነው። ሕያው ነው እያልን ነው። ከሕያውነቱ ጋር በጣም የሚገናኝ ነው። ኢየሱስ አማላጅ አይደለም ማለት ባይዘዌ ኢየሱስ የሰራው ስራ ሁሉ በሕያውነቱ ጽኑ አይደለም እያልን ነው። ያ ደግሞ በጣም ዴንጀረስ ነው። ይሄ ጴንጤን ለመቃወም እንዳይመስላችሁ፣ ጌታ ምስክሬ ነው። ተዉ፣ ጴንጤን እርሱት። ኢየሱስ አማላጅ አይደለም፣ መካከለኛ አይደለም ያለን ቀን ኢየሱስ ሕያው አይደለም እያልክ ነው። ኢየሱስ ሕያው አይደለም እያልክ ነው። እና ይህንን ይመስላል። ሌላ ጥያቄ ካለ በደንብ ብሮድሊ ማየት እንችላለን። ብራዘር፣ አይ የኔ ጥያቄ ይሄ ነው። እኔ ከዚህ ቤት አንድም 2-3 ነው የገባሁት። ጥያቄ ሲፈጥርብኝ መጽሐፍ ቅዱስ አንብቤ ሁሌም በፍቅር ተቀብላችሁ ነው የምትመልሱልኝ። እግዚአብሔር ይስጥልኝ። በጣም አሞኝ ነው ቤት ተኝቼ ነው እናንተን ልጠይቅ ይሄን ያክል ሰዓት የቆየሁትና በጣም ነው የማመሰግነው። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እስካሁን የጠቀስካቸውን ጥቅሶችን ይዣለሁ። መጽሐፍ ቅዱስን ቤቴ ላይ አለ፣ አነባችኋለሁ በደንብ። ምናልባት ጥያቄ ሲኖረኝ እገባለሁ። ቢንዬ እግዚአብሔር ይስጥልኝ፣ በጣም አመሰግናለሁ። ኤርሚ፣ ሁላችሁም እግዚአብሔር ይስጥልኝ። አሜን። እሺ፣ ጸጋ ይብዛልህ፣ ተባረክ። ኦርቶዶክሳውያን ካላችሁ በዚህ ሀሳብ ላይ ስለምናወራ መግባት ትችላላችሁ። ኢየሱስ አማላጅ ወይስ ፈራጅ ብለን ፈራጅ ወይስ አማላጅ ብለን ጥያቄ አንስተናል። በዚህ ላይ ጥያቄ ያላችሁ መግባት ትችላላችሁ። ከዛ በፊት ግን መሪ እንኳን ደህና መጣ፣ ሰላም በለን፣ ድምፅህን አሰማን። ቆሞስ እንኳን ደህና መጣ። አይ ቲንክ ቤኪሻ ሰላም ብለህናል ይመስለኛል። ካላልከንም አንተም በለን። መሪ አለ? እሺ፣ አለው። ሰላም እና ጸጋ ይብዛላችሁ። በጣም አከብራቸዋለሁ፣ በጣም እወዳቸዋለሁ። በዚህ አጋጣሚ ደግሞ በመድረክ ላይ እንደዚህ ባለው ነገር ተገናኝተን አናቅም ነበር ከሰሙ ጋራ። ወንድም የሰሙ በሆነው ነገር ሰሙ እንግዲህ ኮነ ከመአሐዱ እምኔነ ሆነዋል። ከመአሐዱ እምኔነ እና ወደ ነቀፌታው ወዳለበት ወደዚህ ህይወት ዓለም እኔን እንደጠላኝ እናንተንም ደግሞ ይጠላቸዋል ወዳለው ህይወት መጥተሃል እና በዚህ በጣም ደስ ብሎኛል። በጣም ሁል ጊዜ ግን እድሉ አላጋጠመኝም እና አልተገናኘንም እንጂ ይኸው ደስታዬን መግለጽ ነው የምፈልገው። ቅድሚያ ብዬ ነው ለሰሙ። እግዚአብሔር እንኳን ረዳህ፣ እግዚአብሔር እንኳን ባረከ። ይሄ ትልቁ በኢየሱስ ክርስቶስ በኩል የሆነ በረከት ነው። ይሄ በረከታችን ይሄ ነው።
እግዚአብሔር ይመስገን። ስለማንም ሳይሆን ስለሞተልን ስለ ኢየሱስ እንድንተርክ እንደ ሐዋርያት እና ይህ ስለሆነ ሰሙን ሰላም ልበለው ቅድሚያ ብዬ ነው። እግዚአብሔር ባርካቸው። ኤርምዬ በጣም ማከብርህ በጣም ወድ። ስለዚህ በኋላ ላይ እናገራለሁ። ኢየሱስ ፈራጅ ወይስ አማላጅ? አዎ ፈራጅ ነው። አዎ አማላጅም ነው። ሁለቱም የእርሱ ባህሪያቶች ናቸው። ምን ስለሆነ? ሰው ስለሆነ። እንዴት ለምን አማላጅ እንለዋለን? ሰው በመሆኑ። ፈራጅ ምንለው ስለምንድን ነው? ሰው በመሆኑ። በዚህ ላይ እንሄድበታለን በኋላ። እግዚአብሔር ባርካችሁ። በጣም ሰላምታዬ የከበረ ነው። ቢንዬ ጋድ ብለስ ዩ። እሺ፣ በዚህ ጉዳይ መሞገት የሚፈልግ ካለ መግባት ይችላል። እሺ፣ አንድ ቁጥር ነብዩ በተደጋጋሚ የጻፍክ ስለሆነ ግባና። እሺ፣ ሌሎች ኦርቶዶክሳንም ካላችሁ መምጣት ትችላላችሁ። ኢየሱስ አማላጅ ወይስ ፈራጅ የሚል ርዕስ ይዘናል። እሺ፣ እንዳገባባችሁ ነብዩ እንኳን ደህና መጣ። ሰላም ናችሁ? እንኳን ደህና ቆያችሁ። እግዚአብሔር ይመስገን። ከየት ቤተ እምነት? ከኦርቶዶክስ። እሺ ኢየሱስ አማላጅ ወይስ ፈራጅ እያልን ነው ጥያቄ። ሁለቱም ነው የሚሆነው። ኢየሱስ አማላጅ ነው። አዎ። ፈራጅም ነው። አዎ። ኦኬ። ኢየሱስ አሁን ያማልዳል? አዎ። እሺ በቃ ጨርሰናል ከአንተ ጋር። አንተ አሁን ኦርቶዶክሳዊ ኢየሱስ አማላጅ ነው ብሎ የሚያምን ኦርቶዶክሳዊ አለ? ብዙ የኢትዮጵያ ኦርቶዶክስ አናውቅም። ስለዚህ አሁን እኔ አንተ ላይ ጥያቄ አለብኝ። ኦርቶዶክሳዊ መሆን ላይ ግን ነኝ ካልክ ነህ። አንዳንድ የገባቸው ኦርቶዶክሳውያኖች ስላሉ። ቢኒሻ ቀደመታች ዲያቆን ነው ሲሉ ነበረ። ነብዩ ዲያቆን ነህ እንዴ? አዎ። ይገርማል። ቀጥሎ። እሺ። አይ መሪ አውረው ያው ዲያቆናት መሪ ጌታ አለ። ችግር የለውም። እሺ ከኔ ጋር እንቀጥል። ነብዩ እሺ አማላጅ ነው ስትለን እስቲ አብራራለን። አንድ ቁጥር ስለጻፍክ ደጋግመ ድንገት አማላጅ ነው ስለ ያው በመጽሐፍ ቅዱሱ መሰረት ነው። መጽሐፍ ቅዱስ መቼም አይሻርም። እውነት ነው። በጣም ጥሩ። እሺ በቃ አንተ አሁን ሞርለስ በአንተ ላይ እኔ ጥያቄም ስለሌለብኝ እሺ ወደ ቤተ አቅሌሲያ ነው። ቤተ አቅሌሲያ ላወራውና ወደ አንተ እመጣለሁ። ነብዩ እሺ ቤተ አቅሌሲያ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ጌታ ይባረክ። እሺ ኢየሱስ ባይዞ ከየት ቤተ እምነት? በመጀመሪያ ከኦርቶዶክስ። መልካም። ኢየሱስ አማላጅ ወይስ ፈራጅ? ፈራጅ። አምላክ አማላጅ አይደለም? አይደለም። ኦኬ። አማላጅነቱን አትቀበልም? ቢፎር እና አፍተር። ቢፎር እና አፍተር ስትለኝ አልገባኝም። በስጋና ከስጋ በኋላ። በስጋና ከስጋ በኋላም ስትል አልገባኝም። ምን እያልከኝ ነው? ባጭሩ አልቀበልም። አይ ቆይሽ፣ ችግር የለውም። በስጋና ከስጋ በኋላ ስትለኝ ምን እያልከኝ ነው? አልገባኝም። እሱ ፓርት እሱን አብራራልኝ እና አጭሩን ትነግረኛለህ። ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ በስጋ ወራት ብሎ ተናገረው ማለት ነው። በስጋ ወራት ምን ይሁን ምን ሆነ?
ማለደ ይል ነበር በስጋ ወራት ብሎ። ኦኬ አሁን በስጋ ወራቱ አይደለም። ይሄን ሳይሆን በምድር ላይ ስመላለስ ለማለት ነው። የካሳን ስራ ወይም የማስታረቅን ስራ በሚሰራበት ጊዜ ማለት ነው። እሺ አሁን ኢየሱስ ሰው ነው፣ ሰውም አምላክም ነው፣ ወይንም አምላክ ሰው እንደምንለው። ወደ ዋናው ሀሳብ መሄዱ አይቻልም። ቤኒ ወደዛ ለኔ ግን እሱ መጀመሪያ ክላሪፋይ እናደርግ። መሰረቱ በስጋ ወራት ማለት ገብቶኛል። እሺ ችግር የለውም። እሱን ተቀብያለሁ። ቤተ ኤክሌሲያ ዶወሪ እሱን ተቀብያለሁ። ችግር የለውም። በስጋ ወራት ማለት ያው በስጋ ወራት ማለት ያው በዚህ ምድር ሲመላለስ ማለት ነው። ከዛ ይለያያል አይደል? ምድር ቆይታ በትንሣኤው አካል ሰው አይደለም ወይ ብዬ ጥያቄ ያቀረብኩት ምክንያት ስላለኝ ነው። አምላክ ሰው አይደለም ወይ አሁንስ ያልኩት? በከበረ አካል ነው። ያ እኮ አምላክ ሰው አይደለም ወይ በከበረ አካል የሚደክም በትንሣኤ አካሉ? እግዚአብሔር ልጅ የሰው ልጅ ይባላል እኮ። ስለዚህ አሁንም አምላክ ሰው ነው ብለን ሪፈር ልናደርገው እንችላለን? የሰውን ስጋ ለበሰ እንጂ በከበረ አካል ነው ያለው። በከበረ አካል የሚለው እኮ ተስማማ ነው፣ የትንሣኤ አካል ነው። አሁን አምላክ ሰው ነው ወይ ነው እያለን ያለ ነው። አምላክ ሰው ነው የሚል አለ ብያለሁ። ጥያቄ ነው የጠየቁ ወንድሜ። አሁን በትንሣኤው አካል አምላክ ሰው ነው? አሁንማ አምላክ ነው፣ ሰው አይደለም። እኔ እኮ ሰው አይደለም አልከውኝ። እግዚአብሔር ልጅ የሰው ልጅ ተብሏል አይደል? ብራዘር ምንድነው የምትለው? አሁን በትንሣኤው አካል አልኩ እኮ አይደለ? ከሙታን ከተነሳ በኋላ ኢየሱስ አምላክ ሰው ነው ወይ? አሁንም የሰው ልጅ የእግዚአብሔር ልጅ ይባላል አይደል? አልጠየኩም። እንደዛ የሚል ማስረጃ የለም። ማስረጃ አለ? አልጠየኩም። አሁን አምላክ ሰው ነው ወይ ነው ያልኩ ወንድም አለ። አምላክም ሰውም ነው ያልኩ እኮ። አሁን በትንሣኤው አካልም ግልጽ ነው። ቤተ ኤክሌሲያ ለምንድን ነው የምትፈራው? አሁን በትንሣኤው ከሙታን ከተነሳ በኋላ አምላክ ሰውም አሁንም ነው ወይ ነው እያልኩ ያለሁት። አዎ ወይ አይደለም? አዎ። በጣም ጥሩ። ታዲያ እንደዛ አትለኝ። ምን ታስለፋኛለህ? ይህን ሁሉ በግልጽ መናገር እኮ ትችላለህ። አዎ በቃ ትክክል። እሱን እኔ የመስማማበት ሀሳብ ነው። በቃ አጨቃጭቀ ነው። እሺ ኢየሱስ አሁን አያማልድም? ወገኖች ይሰማለሁ። እኔ ኧረ ትሰማለህ ቢኒሻ፣ በደምብ ትሰማለህ። ወንድማችን ልትወያይ ነው የገባኸው ወይስ ምንድን ነው ሀሳቡ? እንዴ በቀጥታ እሱ የጠየቀኝን የመለስኩ እኮ ነው። ባይ ኧረ ምንም እያወራህ አይደለም እኮ የጠበቀ ነው። መሀል ላይ ዝም እያልክ ነው እና ግራ ኔትወርክ ነው። ይቅርታ። እሺ ግን አንዳንድ ጊዜ በኦርቶዶክሳውያንም ስም እኔ ኦርቶዶክሳውያንም ማሰደብ ስለማልፈልግ እንዳንድ የሚያጭበረብሩ ሰዎች ስላሉ አንድ ጥያቄ ጠይቃለሁ። ኢየሱስ አብ ነው? ከጥያቄ እኔ እንደዚህ አይነት እምነት የለኝም። አይደለም። በስላሴ ታምናለህ? አምናለሁ። መልካም። እሺ ኦኬ፣ በጣም ጥሩ። አሁን ወደ ሀሳባችን እንግባ። ምክንያቱም ኦርቶዶክስንም ማሰደብ እዚህ ጋር ልክ ነው ብለን አናምንም። ያልሆነውን ሰው ሆኛለሁ ብሎ መምጣት ስለሌለበት። እሺ ኢየሱስ አሁን አያማልድም? ቤኒ ተናግሬያለሁ እኮ። ሁለተኛ ጠይቀኝ፣ ሶስተኛ ማለት ነው። አዎ ማለት ደግሜ ልጠይቅም እችላለሁ። መመለስ ከደከመ ግን ያው ሌላ ሰው ይገባል ማለት ነው።
አይ 3 የመለስኩ እኮ። እሺ እኔም አሁን አራተኛ ጨምሬ ልጠይቃ። ኢየሱስ አሁን አያማልድም? እሺ አያማልድም። በጣም ጥሩ። እሺ ሮሜ 8:34 ትፈታልናለህ? እኔ ነው ድንገት ኔትወርክ ሊይዘኝ ይችላል። አንብብልኝ። እሺ የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞም ስለ እኛ የሚማልደው ክርስቶስ ኢየሱስ ነው ይለናል። አዎ እና አሁን የሚማልደው አለን ከሙታን የተነሳው በአብ ቀኝ ያለው የሚማልደው ክርስቶስ ኢየሱስ ነው አለን። ምን እናድርገው? ይህን ጥቅስ እሺ ከፍ ብለህ አንብበዋ ታዲያ። ከስንት ልጀምርልህ? ከ25 ላይ አንብበው። ኦል ዘ ዌይ ቱ 25። እሺ ችግር የለውም። ከ25 ላይ አንብብልህ። የማናየውን ግን ተስፋ ብናደርገው በትዕግስት እንጠባበቃለን። እንዲሁም ደግሞ መንፈስ ድካማችንን ያግዛል። እንዴት እንድንጸልይ እንዲገባን አናውቅም፣ ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናልና። እሺ ልብንም የሚመረምረው የመንፈስ ሐሳብ ምን እንደሆነ ቤኒ በቃ ማለት ያው ሐሳቡን ያገኘው ይመስለኛል። ከፍ ብሎ ምንድን ያገኘሁት ሐሳብ እዚህ ጋር መንፈስ ራሱ ብሎ ምንድን ነው የሚለው? በማይነገር መቃተት ይማልድልናልና አለ። አዎ ማን ነው ማለት ነው? ምን እያለን ነው? እስቲ አንተ አብራራልና። አይ ያው ምዕራፉን ያነሳው አንተ ነህ እኮ። አዎ እኔ ያነሳሁት ቁጥር ከዚህ ምልጃ ጋር ምንም የሚገናኘው እንትን የለም፣ ያገናኘው ፓርት የለም። እስቲ አገናኘውም መንፈስ አገናኘውም ማስረጃ አገናኘውም የሚል አንድ ጊዜ ብራዘር አንድ ጊዜ እሺ ችግር የለውም። እንዲሁም ደግሞ መንፈስ ድካማችንን ያግዛል አለን አይደል? እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል እና አለ። መንፈስ ራሱ በማይነገር። ስለዚህ ምን እያለን ነው እዚህ ጋር? መንፈስ ቅዱስንም አማላጅ ነው እያልከኝ ነው ወንድሜ? እንግዲህ እኔ አይደለም እያልኩ ያለሁት እኮ። ኦኬ፣ ስለዚህ መንፈስ ቅዱስም አማላጅ ነው እያለ ነው መጽሐፉ። ኦኬ፣ ስለዚህ መንፈስ ቅዱስ አማላጅ ነው። ቢኒ እየተረዳዳን ነው አይደል? እኔ ለምጠይቀኝ ብቻ ነው አሁን። እኔ በደንብ እየገባኸኝ ነው። ችግር የለውም። መንፈስ ቅዱስ አማላጅ ነው። እኔ አይደለም ያልኩት። መንፈስ ቅዱስ አማላጅ ነው መጽሐፉ እያለ ነው። በጣም ጥሩ። መንፈስ ቅዱስ አማላጅ ነው አልከን። በጣም ጥሩ። ስለዚህ በዚህ እኔ አይደለሁም መጽሐፉ ነው ያለው። አማላጅ ነው ሲለን እዚህ ጋር ምን እያለን ነው? አስረዳኝ። ምዕራፉን ያነሳው አንተ ነህ፣ ቁጥሩን ማለት ነው። አንተ እኮ ነው በዚህ ወሰድከኝ አይደል? አይ እኮ የጠየቅኩህ 34 ነው። አንተ 26ን ከ25 ጀምሮ አንብብልኝ አልከኝ። አነበብኩልህ። አንተ ከ34 ጀምሮ አይደለም ማንበብ ያለብህ ቢንዬ፣ ከፍ ብለህ ነው ማንበብ ያለብኝን እኮ ነገርከኝና አነበብኩልህ። እና እዚህ ጋር ቆይ ብለህ እኔ ላስታርቃቸው። ስለዚህ 34ንም 28 አንብብልህ ሙሉውን ብታነብ ማለት ነው። ኦኬ ሙሉውን ከዚህ ያለው ኦኬ። አንተ ከፍዬ እሰጣችኋለሁ፣ ተረጉሙታላችሁ። ከፍዬ እሰጣለሁ። ምዕራፍ 8 አይ ሙሉን ያንብብልን። አንተ አንብበህ ትተረጉማለህ። ክፍሉ ሰፊ ክፍል ነው። ዝም ነው የምለው። አይ አትልም። ወደ ላይ ከፍ ብላችሁ አንብቡ ብለህ ያልከው ጋር አንተ ትተረጉማለህ፣ እሱ ደግሞ ያለው ጋር እሱ ይተረጉማል። ኦኬ አንተ ጨዋ ሆነ ቁጭ ብለህ እንደ ጥሩ የሴት መቤት ይህንን አድርጊው ይህንን አታድርጊውም ያለ
አንተን ቃሉ ትንሽ ችግር የለም። ሊመጥነን የሴት እመቤት ብዬ ያልኩት ምንድን ነው? እናቶች ቁጭ ብለው ሰራተኛ ከቀጠሩ በኋላ ያኛውን ወንድሜ እየሰማኸኝ ነው? እኩል አታውራ። እንደ ወይዘሮ የሴት እመቤት ይባላል እና የሴት እመቤት ብዬ ያልኩ አንተ ሴት ነህ እያልኩ ሳይሆን እናቶች ሰራተኛ ከቀጠሩ በኋላ ቤት ውስጥ ሆነው ያኛውን ድስቱን አንሺው፣ ቡናውን አፊ፣ ረከቦቱን ጠቢው፣ እንደዚያ አድርጊው፣ ቤቱን ጥረጊው፣ ወልዊው ተብሎ እንደሚባል አንተ ቁጭ ብለህ መመሪያ ሰጪ፣ እኔ ግን ቁጭ ላለሁኝ አልክ። ማንበቡም ላይ የለህም፣ ትርጓሚውም ላይም የለህም። ኦኬ። እና አሁን እኔ ማንበቡ ላይ እና ትርጓሚውም ላይ ሁለታችሁንም ከፍዬ እሰጣለሁኝ። በመጀመሪያ 39 ቁጥር ስላለው ሙሉ ይነበብልኝ ነው ያልከው። እንግዲህ 39ኙን ክፍል ከፍለን ማለት ነው ቢያንስ 38ቱን ከፍለን እንወስደዋለን ማለት ነው። ስለዚህ አሁን አንተ ቢያንስ ከምዕራፍ 1 ከምዕራፍ 8 እስከ ከምዕራፍ 8 ከቁጥር ምዕራፍ 8 ከቁጥር 1 እስከ ቁጥር 17 ድረስ ያለውን ተርጉም። ከ18 እስከ 39 ያለውን ቢኒያም ይተረጉማል ወይ እኔ ተረጉማለሁ። ጋይድ እንደውም ቢኒ ሚዩት አድርገው እኔ ተረጉማለሁ። ወይ ደግሞ አንተ ከፈለግ ከቁጥር ማለት በቃ ከቁጥር 1 እስከ ቁጥር 20 ድረስ ያለውን ተርጉመው እስከ 19 ድረስ ወይ እስከ 20 ድረስ ያለውን ተርጉመውና ሙሉን ተርጉምልኝ ብለሃል። ሙሉ ይነበብልኝ ብለሃል። ምዕራፍ 8 ቁጥር 34 ብሎ ሲል የለም ወደ ቁጥር 26 ወር ላይ ከፍ በል ብለሃል። ያ ክፍል ማን ነው የሚማልደው ብሎ ይላል ብሎ የሚለውን አላስማማ ብሎ ስላላችሁ እኔ ከፈለክ እሱኛውን ክፍል እኔ እንድተረጉመው አንተ ከምዕራፍ 8 ከቁጥር 1 እስከ ቁጥር 20 አንብበውና ተርጉመው እስከ ቁጥር 18 እንዳይበዛብህ ማለት ነው። 18ቱን ቁጥር 830 ሰው እዚጋ ይሰማል። ብዙ ሺህ ሰው ቢሃይንድ ባይ ይሰማል። ቶሎ ተርጉመው። ተከፋፍለን ነው የምንተረጉመው። ራስ አንብበህ ራስ ተርጉም፣ እኛም ራሳችን አንብበን ራሳችን እንተረጉማለን። የበዛውን ክፍል እንደውም እኔ ጋር ለእኔ ቁጥር ትቸዋለን። እንደው በቃ ከምዕራፍ 1 እስከ ምዕራፍ 8 ከቁጥር 1 እስከ 10 ተርጉመው፣ ሌላውን ለእኔ ተወው በለው። ማይክፈት ጋይድ አንብበህ ተርጉም። አንብቡልኝ እንዳትል፣ ተርጉሙልኝ እንዳትል፣ ራስ ተርጉመው። ከዛ ደግሞ እኔ ደግሞ አንብቤ ተረጉማለሁ ማለት ነው። ቤተ አቅሌስያ በለው። አይዟቸው አለው። ጥያቄ ካለን አንተም ትጠይቀናለህ። ልክ እንደዚሁ እያስቆምክ ማለት ነው። እኛም ጥያቄ እንጠይቃለን። ከምዕራፍ 8 ከቁጥር 1 እስከ ቁጥር 18 ድረስ ያለውን አንብብና ተርጉም። ሮሜ ከስንት ጀምሮ ማለት ነው? ሙሉን አንብብልኝ ስላልክ ምዕራፍ 8 አይደል? ምዕራፍ 8 ቁጥር 34 አይደል ያለው እሱ። አንተ ደግሞ ቁጥር 26 ነው ብለህ ያልከው ሙሉ ይነበብ ብለህ ስላልክ ሮሜ 8 ከ1 እስከ 18 ያለውን አንብበህ ተርጉሞ እንጠይቃለን። በየቁጥሮች ውስጥ ጠይቃለሁ። አንተም ልክ እንደዚሁ እያስቆምከኝ ጠይቃኛለህ በኋላ። ቴንክ ዩ ጋይድ። አይ መጠየቅ ሳይሆን ሀሳቡን ሙሉ ብንረዳው አይሻልም? አይ ካልገባኝማ ጠይቃለሁ። አንተም ካልገባህ እያስቆምከኝ ትጠይቀኛለህ። መብትህ ነው። ቆይ አንድ ኤርሚያስ እዚህ ጋ የያዘው አልገባኝም ቁጥር 26 ምን እንደሚል ብለህ በኋላ መንፈስ ድካማችን ያግዛል ብሎ የሚለውን በደንብ በጥያቄ በግራ በቀኝ ልክ እንደ ፖሊስ መስቀለኛ ጥያቄ በመጠየቅ ታጣድፈኛለህ። እኛ አሁን ግን አንተ ስተረጉም ደግሞ እኛም ያልገባን ነገር ካለ እንደዛው እናደርጋለን። ጓይድ ብራዘር 39 ቁጥር ተነቦ ይተረጎማል ማለት ነው። ነብዩ ዲያቆን ነው የሚል ሀሳብ ነበረኝ እኔ ጥያቄ ነበረኝ። ወደ መጽሐፉ ከመሄደ በፊት አይመለከትም። ሮሜ 8ን ተርጉም። ነብዩ ዲያቆን ይሁን ሼካ ይሁን አይመለከትም። አንተ በኋላ እሱ ሲሰጣ ነኝ ብሎ ኡስታዝም ይሁን ራባይም ይሁን የአይሁድ ራባይ ሊሆን ይችላል፣ የሙስሊም ኡስታዝ ሊሆን ይችላል፣ የኦርቶዶክስ ዲያቆን ሊሆን ይችላል፣ የጴንጤ ፓስተር ሊሆን ይችላል። ሽፍት አታደርግም። አሁን አንተው ተወጣው ከመጣሽ ማርያም ታምጣሽ እንደሚል ከምዕራፍ 8 ከቁጥር 1 እስከ 18 አንብብና ተርጉምልን ቶሎ ቶሎ ጊዜው እንዲወስድ ማለት ነው። በዚሁ ነው የምንዘጋው ዛሬ። በለው ለአንተ ሰጥቻለሁ። አንብብና ተርጉሙ እንጂ አሁን የነብዩ ዲያቆን ሼካ ፓስተር ይሁን ምንም ይሁን እሱ በኋላ እንጠይቀዋለን። እሱ
እሺ ችግር የለውም። እሺ አነባለሁኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንበብ ብቻ አይደለም፣ አንበበት ተተረጉማለህ። ችግር የለውም ወንድሜ። 8:25 ጀምሮ 18 ጀምሮ አልወጣኝም። ምዕራፍ 8 ከቁጥር 1 እስከ 18 ያለውን አንብበ 18ቱን ቁጥር ተተረጉመዋል። ከዛ በኋላ ያለውን ደግሞ እኔ እለጥቃለሁ ማለት ነው። ሀሳቡን ግን የሚያብራራልን አይመስለኝም። ከፍ ብሎ ሙሉ ይነበብ ብለሃል። ሙሉ ካልተነበበ ብለሃል። አንተ ይህንን ብትተረጉም እኔ የፈለኩትን አንተ ይህንን ሙሉ ይነበብ ብለሃል። ምዕራፍ 34ን ሲጠቅስ ምዕራፍ 34ን ጠቅሶ ስለ ኢየሱስ ክርስቶስ አማላጅነት ላወራህ ብሎ ሲል ቃሉ የሚናገረው እዛ ጋር ስለሆነ ክፍሉን ልናገር ብሎ ሲል የለም ከፍ ብለህ ቁጥር 26 ሂድ ብለዋል። ሄዶ አነበበ መንፈስ ብሎ የሚለውን። ስለዚህ ችግር የለውም እናድምጥ። ማለት ዝም ብሎ ሳይሆን በየቁጥሩ ላይ ጥያቄ ጠይቃለሁ። አንብብና በየቁጥሩ ላይ ጥያቄ ጠይቃለሁ። አንተም በየቁጥሩ ላይ ጥያቄ ጠይቀኛል። በኋላ 18ቱም ቁጥር ላይ 18 ጥያቄ ካለኝ እጠይቃለሁ። ከዛ ደግሞ ያወራኝ ያለው እኔ ነኝ። ማን ነው ያወራኝ ያለው? እኔ ኤርሚያስ ነኝ ማውራ። ኦኬ ነው መልክ። እሺ ጥሩ። እሺ እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶናል። ከሥጋ የተነሳ ስለደከመ ለሕግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ሥጋ ምሳሌ በኃጢአት ምክንያት ልኮልናል አድርጎአልና በኃጢአት ምክንያት ልኮ አድርጎአልና እንደ መንፈስ ፈቃድ እንጂ እንደ ሥጋ ፈቃድ በማንመላለስ በእኛ ሕግ ትእዛዝ ይፈጸም ዘንድ ኃጢአትን በሥጋ ኮነነ። እንደ ሥጋ ፈቃድ የሚኖሩ የሥጋን ነገር ያስባሉ፣ እንደ መንፈስ ፈቃድ የሚኖሩ ግን የመንፈስን ነገር ያስባሉ። ስለ ሥጋ ማሰብ ሞት ነውና ስለ መንፈስ ማሰብ ግን ሕይወትና ሰላም ነው። ስለ ሥጋ ማሰብ በእግዚአብሔር ዘንድ ጥል ነውና ለእግዚአብሔር ሕግ አይገዛምና መገዛት ተስኖታል። በሥጋ ያሉት እግዚአብሔርን ደስ ሊያሰኙት አይችሉም። እናንተ ግን የእግዚአብሔርን መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በሥጋ አይደላችሁም። የእግዚአብሔር መንፈስ የሌለው ከሆነ ግን ይህ የእርሱ ወገን አይደለም። ክርስቶስ በእናንተ ውስጥ ቢሆን ሰውነታችሁ በኃጢአት ምክንያት የሞተ ነው፣ መንፈሳችሁ ግን በጽድቅ ምክንያት ያው ነው። ነገር ግን ከሙታን ያስነሳው እርሱ መንፈስ በእናንተ ዘንድ ቢኖር ክርስቶስ ኢየሱስ ከሙታን ያስነሳው እርሱ በእናንተ በሚኖረው በመንፈስ ለሚሞተው ሰውነታችሁ ደግሞ ሕይወትን ይሰጠዋል። እንግዲህ ወንድሞች ሆይ ዕዳ አለብን፣ እንደ ሥጋ ፈቃድ ግን እንኖር ዘንድ ለሥጋ አይደለም። እንደ ሥጋ ፈቃድ ብትኖሩ ትሞቱ ዘንድ አላችሁ። በመንፈስ ግን የሰውነትን ስራ ብትገድሉ በሕይወት ትኖራላችሁ። በእግዚአብሔር መንፈስ የሚኖሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና አባት ብለን የምንጮህበትን የልጅነትን መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነት መንፈስ አልተቀበላችሁምና እግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል። ልጆች ከሆንን ወራሾች ደግሞ ነን፣ ማለት የእግዚአብሔር ወራሾች ነን። አብረን ደግሞ እንድንከብር አብረን መከራ ብንቀበል ማለት ነው። እዚህ ብንቀበል ከክርስቶስ ጋር አብረን ወራሾች ነን ይላል። ቀጥል። አልጨረስክም? 18 እኮ በቃ ደረስኩ። 18ን አንብበው። ለኛ ይገለጽልን ካለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ። የፍጥረት ናፍቆት የእግዚአብሔር ልጆች መገለጥ ይጠባበቃልና። እሺ ቴንክ ዩ። አሁን ትርጓሜው ላይ ቀጥል። ንባብ ነው። አሁን ትርጓሜው ላይ ከቁጥር 1 ጀምሮ ተርጉም። እያስቆምኩ ጥያቄ ጠይቃለሁ። ካልገባን አሁን ቁጥር 1 ነው የምትተረጉምልን። ግን ዋና ሀሳባችንም መርሳት የለብንም። ራስን ያልከው ልብ በል።
ተናገር እውነቱን። ቆይ አሁን ምን መሰለህ፣ ትርጓሜው ችግር የለም እኮ የመጽሐፍ ቅዱስን ሐሳብ ነው የምናየው። ምንድነው እያለ ያለው የሚለውን ነው የምናየው። ግን አሁን እዚህ ጋር አንተ ያነሳኸው ዋናው ወደ ይሄንን ሐሳብ ምንድነው ለማለት የፈለገው ብሎ ሙሉውን ሄደን ቦታው ላይ ብቻ ከምናነብ ያንን ለማለት እኮ እሱን ለማግኘት እኮ ስለዚህ ማለት ነው። ስለዚህ 39 ቁጥር ተነቦ አንብበነዋል። አሁን መነሻው ከታወቀ ቆይ ይሄውና ስማኝ፣ እየተደማመጠ አነበብከው አይደለ? ትርጓሜው ላይ ቀጥል። ትርጓሜውን ከቁጥር 1 ጀምሮ አሁን ንባብ እስከ ግን እንደዚህ ደረቅ ክርክር መሆኑ ጥሩ ነው። ክርክር አይደለም ያለው። ልብ በልና ሰማኝ፣ አንዴ ሰማኝ። ቢንያም ስለ ኢየሱስ ክርስቶስ አማላጅነት ወንድሜ ጠቅሶ ሮሜ 8:34 ብሎ ሲል ሊተረጉም ሲል አስቆምከውና ሂድና ከፍ ብለህ ከቁጥር 26 ጀምረህ አንብብ አልከው። ከዛ አንብብ ብለህ ካልከው በኋላ ተርጉም አልከው። እሱ ሮሜ 8:26ን አልጠቀሰም። የጠቀሰው ሮሜ 8:34 ነው። ቁጥሮቹን የተቀመጡት በዚህ ነው። ሄደህ ከ26 ነው ከላይ ጀምረህ ያልከው። ከዛ አነበብክና ማነው አንብብልኝ አልክ። አላነበብከውም አንተ አንብብልኝ አልከውና ባይዘው የኦርቶዶክሳውያኑ ባህል ነው፣ አንብቡልኝ ነው የሚሉት መተው፣ እነሱ አያነቡም። አሁን ወንድማችን ግን አንብብ ስንለው አነበበ። ቴንኪው እግዚአብሔር ይስጥህ አንተ። ኦኬ አንብብልኝ አልከውና ከዛ ተርጉመው አልከው። ኦኬ ለምን እኔ ምዕራፍ 8:34 ነው የተረጉምኩትኝ ማነው የጠቀስኩት ብሎ አለ። የለም ከፍ ብለን የምታነበው ሙሉ ነው መነበብ ያለበት ብለህ ስትል ሙሉማ ከሆነ ሙሉ ምዕራፍ ነው የሚነበበው፣ አውዱን ወይ ደግሞ ኮንቴክስት ሙሉን እንዲሆን ማለት ነው። ስለዚህ አሁንም ገና ሙሉውን ገና አልተነበበም። አንተ እስከ 19 ድረስ ያለውን አነበብክ። ከዛ በኋላ ደግሞ ያለውን ደግሞ አነባለሁ እስከ 39 ድረስ ማለት ነው። በኋላ ተረጉማለሁ ማለት ነው። አሁን አንተ አነበብከው። ካነበብከው በኋላ ትርጉም አለ። ትርጉሙ የዚህ ምዕራፍ ትርጉሙ ሙሉ አውዱን አንብበህ ለመተርጎም ሐሳቡን ለማግኘት ለመተርጎም ሙሉ መነበብ አለበት። አንብበዋል። አንተም የደረሰን ቁጥር አሁን ትርጓሜው ላይ ሄድ። ቁጥር 8:1 እንግዲህ በክርስቶስ ላሉት አሁን ኩነኔ የለባቸውም ብሎ ይላል። ምን ማለት ነው? ተርጉሞ ቁጥር 2 እንደዚህ ካልገባው እያስቆም ጠይቀኝ አይደለም እኔ የምተረጉመው ኖ ይሄን አንተ ጠይቀኸኝ እኔ እንደዚህ ብዬ አንተ ጠይቀን አልነበር? ምዕራፍ 8 ቁጥር 26ን ተርጉም ብለህ የምትለው አንተ ጠቅሰው አይደል የተርጉሙ ብለህ ትእዛዝ ስትሰጥ የነበረው ቅድም ቁጥር 26ን። አሁን እኔ አንተ ያነበብከውን ተርጉሙ ብዬ ስለ እኔም በኋላ ያነበብኩት ተርጉሙ ብለህ እናደርጋለን። እንደ ትልቅ ሰው ይቅርታ አድርግልኝ፣ እንደ ትልቅ ሰው እንወያይ ይሻላል ብራዘርዬ። ኦኬ this is orthodox ኦኬ ተርጉም ያነበብከውን ቁጥር እንደ ትልቅ ሰው ተርጉመው። የምን እንደ ትልቅ ሰው እንደ ትንሽ ሰው ማለት ነው። ተርጉም ማለት እንደ ትልቅ ሰው እንደ ትንሽ ሰው ያስብላል እንዴ? ተርጉመው። ዋና ሀሳቡን እንግዲህ በክርስቶስ ኢየሱስ የለባቸውም ማለት ተርጉመው። ህዝቡ ተጠምቷል፣ የእግዚአብሔርን ቃል ተጠምቷል። ተርጉመው። ያነበብከውን ተርጉም እኮ ነው ያልኩ። ኦኬ ይሄውና እኔ አሁን ሙሉ እያንዳንዱን ስጋ ሰተህ ቢላውን እንደመከልከል ነው እያደረገ። አንብበው አልተረጉም እያልክ ነው። ተርጉመው። ሙሉ ይነበብልሃል። ሙሉ ተርጉመው ተርጉመው። ከዛ አውዱ እናገኘው። የሚያስሰማል የራስህን ፍላጎት ብቻ መሆን የለበትም። አሁን ሰዓት ለመጠቀም ጠቅልለን ነው ማየት ያለብን ማለት ነው። አይ ጠቅልሎ ነገር የለም። ጠቅልሎማ የለም ብራዘርዬ። ጠቅልሎ ለማየትማ የምን ጠቅላላ ብራዘር? እኔ ወይ አንተ እንጠቀለላለን አብረን ከቃሉ ጋር ማለት። ተርጉመው። እኔም ተርጉማለሁ። ይኸው አንተ ተርጉመህ እኔ እምቢ አልልም። እንግዲህ ብሎ ይላል። እንግዲህ ብሎ ሲል በአማርኛችን ንግግር ውስጥ እንግዲህ፣ ስለዚህ፣ ከዚህ በኋላ ምናምን ነገር ብሎ የሚሉ ቃላቶችን ታውቃለህ። እንግዲህ ብሎ ሲል ምን እያወራ ስለነበረ ነው እንግዲህ ብሎ የሚለው? ገና እኮ ምዕራፍ 8 ቁጥር 1 ነው እንግዲህ ብሎ የሚለው። ምን እያወራ ነበር? ወደኋላ ልትሄድ ነው ማለት ነው። ገና ምዕራፍ 7 ደግሞ ገብተህ ምክንያቱም ይተርጉምልኝ ብለሃል። ይሄ ደግሞ ልክ እንደ ሹራብ ክር የተያያዘ ነው። የእግዚአብሔር ቃል የሹራብ ክር ወይ አድምጠኝ፣ አደርብብኝ። እኔ የሚደርብብኝ ሰው አልወድም። እኔም እሰማለሁ፣ አንተም ስማ። ኦኬ እንደ ሹራብ ክር የተያያዘ ነው የእግዚአብሔር ቃል። ወይ ደግሞ ደብዳቤዎች ሲጻፉ፣ መልእክታት ሲጻፉ ልክ እንደዛ ነው። ተርጉመው።
18 ቁጥር አንብበሃል። 18ቱን ቶሎ ቶሎ መታ መታ አድርገህ እንደ ዳፍታትም ይሁን ሮጥ ሮጥ ብለህበት ጨርስና እኔም ደግሞ ሄዳለሁ። ግን ጥያቄ ጠይቃለሁ በእያንዳንዱ ቁጥር ላይ። አሁን ምዕራፍ 8 ቁጥር 1 እንግዲህ በክርስቶስ ኢየሱስ ላሉ ኩነኔ የለባቸውም ብሎ የሚለው ተርጉሞ ቀጥሎ ወንድማችን ቀጥል እንጂ በመድኃኒዓለም ቀጥለው ተርጉመው። ሚት አድርጌ ነው ይቅርታ፣ ሚት አድርገኛል። ቅድም ነው ያደረኩት። ክፈታ ታዲያ። እሺ ቀጥል። እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። በክርስቶስ ኢየሱስ ያለው ሕይወት መንፈስ ሕግ ከኃጢአትና ከሞት አርነት አውጥቶናልና። እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም ማለት በክርስቶስ ላመኑ ኢየሱስ ክርስቶስን ለተቀበሉ አምላካቸው አድርገው ላመኑ ኩነኔ የተባለው ቀድሞ የነበረባቸው ከእግዚአብሔር መለየት የዚያ የቀድሞ ኃጢአት አሁን ላይ በክርስቶስ ኢየሱስ ያ ተደምስሶላቸዋል፣ የለባቸውም ማለት ነው። ይሄ ማለት ነው። እኔ እየፈጠንኩ ነው የሚሄደው። በኢየሱስ ክርስቶስ ያለው የቀድሞ ኃጢአት የሚለው የት አለ? ኩነኔ ማለት ምን ማለት ነው እንዴ? እኔን ጠይቀኛል። የቀድሞ እኔ ነኝ ጠያቂ። አንተ ተርጓሚ ነህ። አይ ኩነኔ ማለት ጥያቄ ነው የምጠይቀኝ። ኩነኔ ማለት ምን ማለት ነው ወንድምዬ? አሁን አንተ መኮነን ማለት አንተ መላሽ ነህ። አሁን አንተ ኩነኔ ማለት የመለስኩ እኔን አትጠይቀኝ። አድምጠኝ ወንድሜ፣ አትጠይቀኝም። እኔን አትጠይቀኝም ማለት ወዳጄ፣ እየሰማ ነው? ቆይ አንዴ ስማኝ ፕሊስ። ሜት ከማረገ ስማ፣ አድምጠኝ። ኩነኔ ማለት እኔ ምንድነው ያልኩ ከቀድሞ ኃጢአት ብሎ የሚለውን ከየት ነው ያመጣው ብዬ ስል ኩነኔ ማለት ምን ማለት ነው ብለህ እኔን አትጠይቀኝ። አሁን እኔ የፈለኩትን ጥያቄ የምጠይቅህ ከዚሁ ከቁጥሩ ላይ ተነስቼ ማለት ነው። አንተ መላሽ ነህ፣ እኔ ጠያቂ ነኝ። በኋላ ደግሞ ልክ አንተ ልክ እንደዚሁ እንትን ስል እያስቆምክ ጠይቃለህ ማለት ነው። ጋይድ ኩነኔ ማለት ብሎ የሚለው ምን ማለት ነው ብለህ ከመጠየቅ ይልቅ ከቀድሞ ኃጢአት ኩነኔ ከቀድሞ ኃጢአት ነፃ ወጥተዋል ብሎ የሚለውን ከየት ነው ያመጣው ቃሉ? ምን ይላል? ዘፍጥረት 3 ላይ። አይ ሮሜ 8 ላይ ነኝ ያለሁት እኔ። የሮሜ 8 ላይ ከቀድሞ ኃጢአት ብሎ የሚል የት አለ ያለው? አዲስ ኪዳን አዲስ ኪዳን ከመምጣቱ በፊት ብሎ አሁን አንተ ተርጓሚ ነህ፣ አስተማሪ ነህ፣ እኔ ነኝ ጠያቂ። ምንም አይነት ጥያቄ አለ? ቃሉን እየተረዳኸው አይደለም እኮ። ምንም አንተ ነህ የምታስረዳው። ቃሉን ማስረዳት ያለብህ መዝገበ ቃላት ማምጣት ካለብህ ሙሉን ይተርጎም። ሀሳቡን አስረዳኸው እኮ። ኦኬ ሀሳቡን አስረዳኸው። እውነቱን ስነግርህ እኔ ሰው ማሰቃይ አድምጠኝ ማለት ወዳጄ አድምጠኝ። ሰውን ማሰቃየት አንፈልግም። ሁለተኛ ግን እንደዚህ አይነት ነገር እንዳይለመድህ የእግዚአብሔርን ቃል እንደሚያውቅ ሰው ሙሉን አንብቡት፣ ሙሉን ተርጉሙት። ወይ ቅድም እንዳልኩ እንደ ሴት ወይዘሮ ቁጭ ብለህ ሰራተኛ የቤት ሰራተኛ እንደቀጠረች ሴት ሰራተኛ መቅጠሯ ያው ልታሰራ ነው። እና ማነሽ እስቲ ያኛውን ዕቃ አጠቢው፣ መስኮቱን ክፈችው፣ አልጋውን አንጥፊው፣ የልጆቹን ምሳ ዕቃ አጠቢ ምናምን ብላ ብትል ቁጭ ብላ ትእዛዝ ብትሰጥ በቀጠረችው በገንዘቧ ነው። አንተ ቁጭ ብለህ ሮሜ 8:34ን ጠቅሶ ስለ አማላጅነት ላውራ ብሎ ሲልህ የለም ቁጥር 26 ከፍ ብለህ አንብበህ ተርጉሞ አልከው። አንተው ራስህ አንብብ፣ ራስህ ተርጉም አልከው። አንተ ግን ያነበብከውን ተርጉም ብዬ ስለ አቃተ ማለት ነው። ስለዚህ ሁለተኛ እንዳይለመደ ወንድምዬ። ኦኬ ሰኔ ጎልጎታ የሚያነብ ሰው መጥቶ መጽሐፍ ቅዱስ እንዴት ነው አንብቦ ሊተረጉም የሚችል ሰው? እኔ እኮ እውነቴን ነው ብዬ የምላቸው ወደ ኦርቶዶክሳውያን ወንድሞች እናቶች፣ ሰኔ ጎልጎታ ስታነብ ውለህ በሰኔ 21 ቀን በመካነ መቃብሩ በጎልጎታ ስትጸልይ የጸለየችው ጸሎት ይህ ነው ብሎ የሚል የባልቴት ወሌ ስታነብ ውለህ መተህ እንደዚህ ማለት ተገቢ አይደለም። ኦኬ ሌላ ነገር አንድ ነገር ልጨምር እዚህ ላይ ያልከው ነገር ላይ በጣም ወገኖች እንግዲህ ይኸው 900 ሰው አስቀምጠው ይኸው እንደው ቻንስ በቃ ወንጌል ስበኩን እናንተ ወንጌል አሰብኩን ምናምናም ያው እዚህ ቤት እንግዲህ ሁሌ ወንጌል የሚሰበከው ግን እንደው እንበል ብለን በምትሉት ከሄድን ይኸው ወንድማችን 30 ደቂቃ ፈጀ። አንብበው አላለብም። ይኸው ቻንስህን ተጠቅመህ ይሄ ሁሉ ሰው ቁጭ ብሎ እንደው አስተምረን እንኳን ተብሎ ልመና አለ። በጣም በጣም ያሳዝናል። በጣም
ኦኬ እሺ። ስለዚህ ገብተህ አሁን በእንደዚህ አይነት 18ቱን ደቂቃ ማን ነው 18ቱን ቁጥር ያነበብከውን እና ተርጉም ብዬ ብለህ 18 ሰዓት ተወስድብናለህ ወንድማችን። ስለዚህ ያለ አቅምህ ይቅርታ አድርግልኝ አስወጡ ብለህ ስላልክ እኔ አይዶ ነው ማን ያስወጣ እኔ አላየሁም። ራሴ ወጣ ነው የመሰለኝ። ኤርሚያው ሌላ ተወያይ እንደው ማለት ለመን ነው እኮ እሱ ያመጣውን ጥቅስ እንዲፈታው ለመን ነው። ከአይ ማሪፈታው ከሆነ ደግሞ በቃ ታች ሆኖ ወይ ታብታብ ያደረገ ቢሰማ ብዬ ነው። ካልክ ቀጥል መልሽ። እሺ አንተ ካስወጣ እሺ በቃ እናንተ ቤት ይቅርታ አውጥተኛል። ከኔ ጋር እየተደማመጥን ስላለህና ሌላ ጋብዞና ከነሱ ጋር ብታወሩ ይሻላል። ከምታስወርደኝ እኔ ቢወርድ ይሻላል። አባይ ችግር የለውም። በቃ ያው መልሰን አስገባንህ። ሀሳቡ ላይ ታወራለህ። አሁን በእንደዚያ አጭሩ ሀሳቡ እግዚአብሔር የሚለው ሀሳብ የእግዚአብሔር ልጅ ኢየሱስ ክርስቶስ አምላክ እንጂ አማላጅ ነው የሚል መጽሐፍ ቅዱሱም ሀሳቡ ውጭ የሆነ ሀሳብ ነው ቅድም የጠቀስከው። እኔም ደግሞ መንፈስ ቅዱስ ይማልዳል የሚል ነው ሀሳብ ለአንተ ያስቀመጥኩት ማለት ነው። እኛ እኮ እናውቀዋለን። ስለዚህ ሁለቱንም ይናገራል እግዚአብሔር ቃል። አንተ ምንም የምታስቀምጠው ነገር የለም። አንተ ለተጠይቀው መንፈስ ቅዱስ ይማልዳል ከተባለ ብራዘር እንደማመጥ መንፈስ ቅዱስ ይማልዳል ከተባለ ኧረ ብራዘር እንደማመጥ እኔ ነው ሚዩት ያደረግኩ። እንደማመጥ ቤት ስላደር ሚዩት እንዳላደርጋችሁ ተደማመጡ። የሮሜ 8:34 ኢየሱስ ክርስቶስ ያማልዳል ብሎ የሚለውን ቃል ሲጠቀስብህ እሱኑ ክፍል ጠቅሰህ እንደማያማልድ ማስረጃን ከመጽሐፍ ቅዱስ ማሳየት እንጂ ሮሜ 8:26 ላይ መንፈስ ቅዱስ ይማልዳል ብሎ የሚለውን ለሮሜ 8:34 መልስ ይሆናል ብለህ ማምጣት በጣም አስቂ ተራ የሕፃን ጨዋታ ነው እየተጫወትክ ያለው። የሮሜ 8:34 ስለ ኢየሱስ ክርስቶስ የሚናገረውን ስሙን ጠርቶ በ8:26 ላይ መንፈስ ድካማችንን ያግዛል ይላል። ያ መንፈስ የተባለው ማን ነው? ከሥላሴ አካላት ከሦስቱ ቅዱስ አንዱ የሆነው መንፈስ ቅዱስ ነው አይደለም ብሎ የሚለውን በኋላ ማየት ትችላለህ። አሁን ለሮሜ 8:34 ኢየሱስ ይማልዳል አይማልድም ብሎ የሚለውን የጠቀሰልን ጥቅስ እሱ ያማልዳል ብሎ የጠቀሰውን አንተ የማያማልድ ከሆነ እዛው ክፍል ላይ ሆነ አለማማለዱን፣ ቋንቋውን፣ ግሪኩን፣ ግዕዙን፣ አማርኛውን ጠቅሰህ ኢየሱስ ማማለዱን አያሳይም ይሄ ቁጥር ብለህ እዛው ጋር መሞገት ሲገባህ የኢየሱስን ተውከውና መንፈስ ይማልዳል ብሏልና እኔም ይኸው ይማልዳል ብሎ የሚለውን አሳየኋችሁ ብለህ ትለናለህ። እኛ ቀድመን አይተነዋል ብራዘርዬ። ጴንጤ ቤት ነው የመጣው። ጴንጤ መጽሐፍ ቅዱስን ሙሉ በሙሉ ነው ጠርጎ የሚያነባው፣ ጠርጎ የሚበላው። የበላ ነው ማለት የበላ ነው ሚንስ ሙሉ በሙሉ ነው የአምላካችን እግዚአብሔር ቃል ቤተ ክርስቲያ እንሰጣለሁ። ስለዚህ ኢየሱስ ክርስቶስ ይማልዳል ብሎ ለሚለው አድመጣ ኢየሱስ ክርስቶስ ይማልዳል ብሎ ለሚለው ጥያቄ ኦኬ፣ ኢየሱስ ክርስቶስ ይማልዳል ብሎ ለሚለው ጥያቄ አያማልድም ከሆነ መልስ ሮሜ 8:26 አይደለም መጥቀስ ያለብህ። አያማልድም ብለህ ካልክ ስለ ኢየሱስ ክርስቶስ አለማማለድ የተጻፉ ክፍሎችን አምጣ። ሮሜ 8:26 መንፈስ ድካማችን ያግዛል ነው ብሎ የሚለው እንዴት እንደምንጸልይ አናቅምና በማይነገር መቃተት ስለ ቅዱሳን ይማልዳል ይላል። ኢየሱስ ክርስቶስ ይማልዳል ብሎ የሚለውን የሮሜ 8:34ን እሱን ማስረዳት ሲያቅተ አለማማለዱ ማሳየት ሲያቅተ መንፈስ የሚማልደውን ይሄው ደግሞ መንፈስ ይማልዳል ብሏል ላሳያችሁ ብለህ ትላለህ። እኛ አይተነዋል። የጠየቅን ኢየሱስ አያማልድም ብሎ የሚል ቃል እስኪ አምጣ ነው። እኛ ያማልዳል ብለህ ሮሜ 8:34ን ክሌም አድረግን፣ ሌሎችንም የመጽሐፍ ቅዱሶችን ጥቅሶችን እንጠቅስላለን። እኔ አሁን ለምሳሌ ምን እያልኩ ነው? ስለ አቅሌሲያ ከረዳ ይህን ጥያቄ ከረዳ ማለት ነው። ይሄ ምሳሌ ከረዳ ስለ አቅሌሲያ ስለ አንተ ስለ ቤተ አቅሌሲያ ሳወራህ ነብዩ እኮ የአይሁድ ራባይ ነው፣ የኦርቶዶክስ ዲያቆን ነው፣ የሙስሊምም ሼካ ነው፣ ኡስታዝ ነው፣ የጴንጤ ፓስተር ነው ብለህ ብትል ትክክለኛ መልስ አልመለስክም። እኔ ስለ አንተ ነው እያወራ ያለሁት። ቤተ አቅሌሲያ ማን ነው? ስራው ምንድን ነው ብዬ ብል ነብዩ ብለህ ብትል አልመለስክም። እኛውን ስለ ኢየሱስ ስንጠይቅህ መንፈስ ድካማችን ያግዛል ብሎ የሚለውን 8:26 ላይ የተናገረውን እሱም ስለ ኢየሱስ ነው የሚናገረው ብለህ ካልክ ወይ በልና አብረህ ተመሳሳይ ሀሳብ ከሆነ የ8:26 እና የ8:34 ተመሳሳይ ከሆነ አብረህ አያይዘህ ንገረን። ተመሳሳይ ነገር ነው የሚያወራው በለንና አንተ ንገረን። እኛ 8:34ን ስንጠቅስልህ አንተ 8:26ን ጠቅሰሃል። 8:26 ከ8:34 ጋራ አንድ ምዕራፍ ውስጥ ስላለ ስለ አንድ ነገር ነው የሚያወራው ብለህ ካልክ ወይ እሱን በለንና ትርጓሜውን ስጠን።
ካልሆነ 834ን እኛ ክሌም ያደረግነው ቅዱስ ጳውሎስም ከኢየሱስ ክርስቶስ ጋር በተገናኘ የሞተው ብሎ ያለው ኢየሱስ ነው። መንፈስ አይደለም የሞተው። 826 ላይ መንፈስ ነው ድካማችን ያግዛል፣ በማይነገር መቃተት ይማልድልናል ብሎ ያለው መንፈስ ነው ብሎ የሚለው ያ መንፈስ የተባለው የሥላሴ ሶስተኛው አካል መንፈስ ቅዱስ ነው አይደለም ብሎ የሚለውን በኋላ ላይ እናነሳለን ካፈለክ አንተ ማለት ነው። አሁን ግን የሞተው ብሎ ያለው ቅዱስ ጳውሎስ ከሙታን የተነሳው ደግሞም በእግዚአብሔር ቀኝ ያለው ስለኛ የሚማልደው ክርስቶስ ኢየሱስ ነው ብሎ የሚለውን እኛ ኢየሱስ አሁን በሰማያትም እንደሚያማልድ ቅዱስ ጳውሎስ ከሙታን ከተነሳ በኋላ ጌታችን ኢየሱስ ክርስቶስ ከሙታን ከተነሳ በኋላ ለሐዋርያነት ስለተጠራ ከሙታን ከተነሳ በኋላ ስለሆነ ደብዳቤውንም የጻፈው ለሮሜ ቅዱሳን ኢየሱስ ከሙታን ከተነሳ እንኳን በኋላ በኃላፊ ጊዜ ሳይሆን በመጻኢ ጊዜም ጭምር ስለኛ የሚማልደው ብሎ ጽፏል። ስለዚህ ኢየሱስ ክርስቶስ የምልጃው ነገር አንድ ጊዜ በመስዋዕትነቱ ቢያደርገው አሁንም ጭምር ግን ኮንቲኒው እያደረገ እንዳለ የሚያሳይ ነው ብለን ነው እያልናችሁ ያለሁት። ይህንን ውድቅ ለማድረግ ከፈለክ የእኛን ሙግት ውድቅ ለማድረግ ከፈለክ እዛው እኛ በጠቀስኑ ጥቅስ ላይ ቆመህ ውድቅ ነው እንጂ ማድረግ ያለብህ መንፈስ ድካማችንን ያግዛል፣ መንፈስ እኮ ይማልድልናል ብሏል ብለህ የሚል ሙግት ብታመጣ አንተ ነህ የተሸነፍከው ማለት ነው። ስለዚህ ኢየሱስ ይማልዳል ይላል የሮሜ 8:34 አይማልድም ብሎ የሚለውን ካለ ሀሳቡን ንገረን። 8:26 ስለመንፈስ ነው። መንፈስ ብሎ የሚለው እውነቱን ተናገር ብዙ ነው ያልከው። እኔ ደግሞ ሰምቻለሁ አሁን ማለት ነው ያ። ስለዚህ ደግሞ አንተ ይሄን ያክል ካወራ ተጠያቂ ሆነ ነኝ። አብራራ ለምን ከተባለ አብራራ ነው የምትባለው። እኔ ደግሞ እያብራራው ነው የመልስ እየሰጠሁ ነው። መሀል ላይ ገብተህ ደግሞ ጥያቄ ስትጠይቀኝ እኔ ያብራራሁትን ልክ አይደለም ብለህ ይሄ እንደዚህ ነው የሚለውን ነገር ወይ ሐሳብ መስጠት ነው እንጂ እየጠየቅ ሲመልስልህ ከየት አመጣኸው ከዚህ አመጣኸው ስለ ልሰማኝም ፈቃደኛ አይደለም። እና አሁን እኔ የሐሳብን ደግሞ እንዲገልጥም እድል የሰጠኝ አይደለም በተዘዋዋሪ ማለት ነው። ምክንያቱም አስረዳ ካልከኝ ጥያቄ ስትጠይቀኝ መልስ አንተ ደግሞ ከየት አመጣኸው ትለኛለህ። የምታብራራውን ሐሳብ ከየት አመጣህ ያለ ማስረጃ አላብራራህም። አሁን ከየት አመጣህ ላለው የተናገርከው እኔ አለለም። ስለዚህ ምንድነው እኔ የመጽሐፍ ክፍሉን ሰጠው መጣው ላይ ይሄ ምን ይላል ኢየሱስ ክርስቶስ ያማልዳል ብዬ ስናገራው ክፍሉን መጠየቅ ነበር። ይሄውና መንፈስ ራሱ ይማልዳል የሚለውን መንፈስ ቅዱስ ስለ ቅዱሳን ይማልዳል ከሶስቱ አካል ነው ብለህ ራስህ ተናግረሃል። ስለዚህ መንፈስ ራሱ እየማለደ ነው የሚል ራሱ መጽሐፍ ቅዱስ ያስቀመጠው ቃል አለ። ልብ በሉ እዚህ ያላችሁ። ስለዚህ 929 ሰው የጠየቁት ጥያቄ አድምጠን የጠየቁት ጥያቄ ቀደም የሰጠው ምሳሌ እንኳን ራሱ አልገባም። ቆይ እያዋቸው ስለሆነ እኔ ነኝ የሚዩት ያደረኩ። የጠየቁት ጥያቄ የሮሜ 8:36 ነው። እኛ ክሌም ያደረግነው አድምጠኝ። ስላልገባ ያቋረጥኩ ስላልገባ እየመጣው እኮ ነው እኮ ምን ትመጣለህ እየዋሸህ። እኔ ስለ ሮሜ 8:34 ስለ ኢየሱስ ክርስቶስ ሚዩት አድርገው። ሚዩት ካላርከው አስወርዳለሁ። በቃ ብራዘር ሰጥቼ ሌላ ነገር ታወራለህ። እንድታወራ እድል ሰጥቼህ የማይመለከት ነገር ታወራለህ። የሚመለከተ የሮሜ 8:34ን ስንጠቅስልህ ኢየሱስ ማማለዱን የሞተው ይልቁንም ከሙታን የተነሳው እያለህ አንተ መንፈስ ድካማችንን ያግዛል ብሎ የሚለውን ምዕራፍ 8 ቁጥር 26ን ክሌም አድርገሃል። እሱን ካደረግ ያ መንፈስ ነው ወይ የሞተው? ከሙታን የተነሳው መንፈስ ነው ወይ? የ8:26 እና የ8:34 ተመሳሳይ ነገር ነው የሚያወራው ብለህ ካልክ አንተውን ሂዱልኝ ብለህ ያልከው ምልጃ አይደል? ስለ ምልጃ ነው ያወራን ያለው። እኔ ስለ ምልጃ አይደለም የጠየቅነው። ስለ ምልጃ ስንጠይቅህ ስለማን ነው የጠየቅነው? ስለ ኢየሱስ ምልጃ ነው የጠየቅነው። ስለ መንፈስ ምልጃ አይደለም። ስለ መንፈስ ምልጃ አይደለም። ስለ ማርያም ምልጃ አይደለም። አንድ የመጽሐፍ ቅዱስ ክፍል ነው ያወራን ያለ ነው። አንድ የመጽሐፍ ቅዱስ ክፍልም ቢሆን ብራዘር፣ ለዚህ ነው ወይ ክፍሉ በደንብ ተርጉም። እኩል አታውራ ብራዘር፣ እኩል አታውራ። አንድ መጽሐፍ ቅዱስ ክፍል ላይ አንድ ምዕራፍ ውስጥ አግኝቼዋለሁ ብለህ የ8:26 እና የ8:34 ስለ አንድ ነገር ነው የሚናገረው ወይ ብዬ ጥያቄ ልጠይቅህ። አዎ ብለህ ካልከኝ ቀጥል። የ8:26 እና የ8:34 ምዕራፍ 8 ቁጥር 26 መንፈስ ብሎ የሚለውና ምዕራፍ 8 ቁጥር 34 ኢየሱስ ብሎ የሚለው ተመሳሳይ ነገር ነው። ስለ አንድ ነገር የሚናገረው ራስን ልጨፈልቅ የፈለገው ተመሳሳይ ነገር ነው የሚያወራው።
ተመሳሳይ ማለት ይማልዳል ብሎ የሚለውን አይደለም። ስለ ተመሳሳይ ፐርሰን ነው የሚያወራው። ይኸውና እርሚ፣ አሁን አንተ እኔ ስመልስልህ እየተቀበልክኝ አይደለም። አንተ ራስህ ብቻ ነው የምታደምጠው። ስለዋሸ ነው። ስለ ተመሳሳይ ፐርሰን ነው ወይ የሚያወራው? 8:26 እና 8:34 ቃሉን ማንበብ እንችላለን። ተመሳሳይ ፐርሰን ነው ወይ? አንብበዋል፣ ማንበብም እንችላለን። ከዚህ በፊትም ስላነበብከው ተመሳሳይ ፐርሰን ነው የሚያወራው። ሀሳቡን ነው። ስለ ተመሳሳይ ፐርሰን ነው ወይ የሚያወራው? ፐርሰን ማለት ሀሳብ አይደለም ብራዘር። ፐርሰንና ሀሳብን ላይ እንጂ ስለ ተመሳሳይ ፐርሰን ነው የሚያወራው። ከፍ ብለህ ስታነብ ደግሞ ስለ ፍርድ ነው የሚያወራው። በለታች ውረድና ታች ተንደፋደፍ ብራዘር። አንተ ታች ውረድ። ወሬ ነው ያዝከው፣ ወሬ። ስለ ተመሳሳይ ፐርሰን እንኳን ማውራቱና አለማውራቱን እንኳን አያውቅም። ከፍ ብለህ ስትል እንትን ነው ስለ ፍርድ የሚያወራው። ከፍ ብለህ ስትል ስለ እንጀራ ነው የሚያወራው። ከፍ ብለህ ስትል ስለ ጠላ ነው ብለህ ልትለኝ ነው ማለት ነው። አታውቀውም። ስለ ተመሳሳይ ፐርሰን ማለት ቃላት አይደለም። ኦኬ፣ በዕለታቸው ሆነ ታብታብ ኮፒ ሊንክ ሼር እያደረክ ስማ። ሁለተኛ እድል ሰጥቼ ገብተህ ስለ ፐርሰን እንኳን ስትጠይቅ አታውቅም። በስላሴ አካላት ውስጥ ስንት አካላት አሉ ብዬ ብለህ 16 ልትለኝም ትችላለህ፣ ትንሽ ብትቆይም ማለት ነው። እና አልተግባባም፣ ተግባቦት አታውቅም። ሁለተኛ እድልም ስንሰጥህ ቅድም እንኳን ቢኒዬም ራሱ አስወርዶ መልሰን ያስገባንህ ሮሜ 8:34 ላይ ያለውን እኛ ይማልዳል ብለን ቅዱስ ጳውሎስ ይማልዳል ብሎ ያለውን የተናገርነውን እሱን ውድቅ ለማድረግ ከፈለክ ማምጣት ያለብህ እዛው ክፍል ላይ እንደማያማልድ ጠቅሰህ ነው እንጂ ማስረዳት ያለብህ 8:26 ላይ መንፈስ ይማልዳል ብሏል ብሎ የሚል ቃል አምጥተህ አይደለም ልታስረዳ የምትችለው ማለት ነው። ይኸው ነው። እሺ፣ ሌሎች ካላችሁ መምጣት ትችላላችሁ። ኢየሱስ ፈራጅ ወይስ አማላጅ? ኦኬ፣ ወጣህ? ኦኬ፣ ማነው ነብዩ? ከየት ቤተ እምነት ነው? ነብዩ ኦርቶዶክስ ነው። እሺ፣ እንኳን ደህና መጣሁ። እንኳን ደህና ቆያችሁ። ከዚህ በፊትም ገብቼ ነበር። አሁን ፕሮፋይሉ ዩዘር ኔሙን ቀይሬ ነው ዲያቆን በሚለው ነበር። ኦኬ፣ ዲያቆን ማን ነበር? እንደው እንዳስታውሰው ምናልባት ካስታወስኩት። ያው ዲያቆን በሚለው ዲያቆን ብቻ ነው የሚለው ብሎ የሚለው። ኦኬ፣ ሀሳቡን ሰምተዋል? ፎቶውንም ያው የሮናልዶ ልጅ ስለሚወደው ነው እንጂ ችግር የለውም። እሺ፣ አርእስቱን ሰምተዋል አይደል ዲያቆን? ቅድም አውርተናል እኮ። ኦኬ፣ አወራችሁ ከቢኒ ጋር? ኤርሚሻ ቅድም ነብዩ በኢየሱስ አማላጅነት አምናለሁ ብለዋል። እንግዲህ እዚህ ትንሽ ይቀመጥ ብለን ነው። ኦኬ። እሺ፣ ታዶ ቀጥሉ። በቃ የምትለው ካለ ታዴ መቀጠል ትችላለህ። መርጌታ መቀጠል ትችላላችሁ። ቢኒ ያው ቤቱም ምራው። በቃ እሺ፣ ታዴ ማለት የምትፈልገው ነገር ካለ እሰጥሃለሁ እድል። ቢኒሻ እኔ ጋር ምንም የለም። አይ ቲንክ መሪ ማይክ ሲከፍት ነበረና እሳቸው። እሺ፣ መሪ አለ? የት ሄዳለሁ? እግዚአብሔር ይመስገን። እንዲህ አይነት ጮማ የሆነ አገልግሎት ትቶ መሄድ አይፈቀድም። እግዚአብሔር ይመስገን። ኤርሚ ብቻ ድምፁን እያሰማ እንትን ይበለን። ክብር ለእግዚአብሔር ይሁን። እኔ አሁን ምንድን ነው እንዲሁ መጽሐፈ ሰዓታት ደራሲ በ13ኛው ወይ 14ኛው ክፍለ ዘመን ላይ የነበረ ነው። ቤተ ክርስቲያን 2000 ዓመት ሞልቷት፣ ይሄ መጽሐፈ ሰዓታት ደግሞ የዛሬ 500 ዓመት አካባቢ የነበረ መጽሐፍ ነው። እስከ ዛሬ ድረስ ግን በቤተ ክርስቲያን በኦርቶዶክስ ቤተ ክርስቲያን እየተጸለየ ነው። ምን እየተባለ ምን እያሉ ነው የሚጸልዩ? ቤተ ክርስቲያኒቱ ምን እያለች እየጸለየች ነው ስንል እንደዚህ ብንል አለ ኢየሱስ አማልደን እባክህ እያለች መቼ? ይኸው ዛሬ ነው ያልኳቸው።
ዛሬ መጽሐፈ ሰዓታት በተቆመባቸው ገዳማት በሙሉ በየቤተ ክርስቲያን ሁሉ አሁን እየተንጫጩ ያሉ ሰንበት ተማሪዎች ናቸው። ቤተ ክርስቲያኒቷን የማያውቋል። ኢየሱስ ክርስቶስ ፈራጅ ነው ሲባል እንኳ በምን እንደሚፈርድ በየትኛው በትስብእቱ ወይስ በመለኮቱ ሲባል ማይገባቸው ማያውቁ፣ ይቅርታ ማይገባቸው ስል ስድብ ይሆን አላቅም፣ ሰው እየተሳደቡ እያሉኝ ነው ብዙዎቹና ይሄ እንደዛ አስበውት ከሆነ ፈራጅ ነው ሲባልም ኤርሚ ያወጣዋል። ምናልባት ምዕራፍ 5 ላይ የዮሐንስ ወንጌል አንድምታ ምዕራፍ 5 ለወልድ የሰጠው ማን ነው? ፈራጅ ነው። አዎ ፈራጅ። ከየት ተቀበለው? ማን ስልጣን ሰጠው ሲባል አብ ነዋ ስልጣን የሰጠው። ምን ይል ዘንድ? እንዲፈርድ በስጋ ለባሽ ሁሉ ላይ ይፈርድ ዘንድ ስልጣንን ሰጠው ተባለ። አንድምታው ላይ በጣም አብራርተው ነው የተናገሩት። ፈራጅ ነው። አዎ ምን? ሰው ስለሆነ። አማላጅ ነው። አዎ ምን ስለሆነ? ሰው ስለሆነ። ታዲያ ቤተ ክርስቲያኒቱ ምን እያለች ነው? ብዙ ጊዜ እንለዋለን፣ ግን እንግዶች የሆኑ ሰዎች ሊኖሩ ስለሚችሉ ከዚህ በፊት ያልሰሙ ሰዎች ይኖራሉ በሚል ምክንያት እንድገመው። ኦ አብ በእንተ ኢየሱስ ርድአነ፣ አብ ሆይ ስለ ኢየሱስ ብለህ እርዳን። ክርስቶስ ሀበ አቡከ ኄር አማሕፅነነ፣ ክርስቶስ ሆይ ወደ ቸር አባትህ አማልደን። ይሄ በየቀኑ እየተባለ ያለን፣ በየቀኑ ካህናቱ ይህንን እያነበቡ ይህንን እየዘመሩ ነው ያሉ። እዚህ መጥተው ደግሞ ከታች ያሉ ሰንበት ተማሪዎች ተነስተው ምናልባት የቅርብ ትምህርት ነው እኮ ይህ እኮ አያማልድም የሚለው የቅርብ ትምህርት ነው እኮ። ለምን ለሌሎች አከፋፍለው በመስጠታቸው እርሱ የአማላጅ ነው ከተባለ የማርያም አማላጅነት ይቀልባቸዋል፣ የተክልየ አማላጅነት ይቀልባቸዋል እና ኢየሱስን አማላጅ አይደለም። ታዲያ አማላጆች መዓት በሮችን አዘጋጅተናል አሉ ገብረ ማናቸው የሚባሉ ብዙ በሮችን የሰጠናሉ። መጽሐፍ ውስጥ ሰዓታት ውስጥ በሩ አንቀጽ ዘመንገለ ወላዲኋል ፍኖት ለሃበ አቡሁ አንቀጽ ዘመንገለ ወላዲሁ ውእቱ ኢየሱስ ክርስቶስ። ቅድም ኤርሚ እያለው ነበረ። ፍኖት ለሃበ አቡሁ ወደ አባቱ የሚያደርስ መንገድ፣ ሌላም የሚያደርስ የለም። ወደ ወላጅ አባቱም የሚያስገባ በር ማን ነው? ኢየሱስ ክርስቶስ ነው። ይህንን እየተባለ እየተጸለየ እዚህ እየመጡ ግን እንትን ይላሉ። መሪ ስልክ ገብቶባቸው ነው። እስኪመለሱ ድረስ ወገኖች ታፕታፕ እያደረግን ሼሩ አሪፍ ነው፣ ግን ታፕታፑን 1 ሚሊዮን ብናስገባው በጣም ደስ ይለኛል። ክብር ለኢየሱስ ይሁን። ወጥቻለሁ እንዴ ነው? ፖዝ ነበረ። አዎ ዘጋሁት። ስለዚህ ምን አልኩኝ? አብ ሆይ ስለ ኢየሱስ ብለህ እርዳን እያለች እየጸለየች ነው። ኢየሱስ ሆይ ወደ ቸር አባትህ አማልደን እያለች ቤተ ክርስቲያን እየጸለየች ነው። ፍርድን በተመለከተስ በዝርዝር ጽፈዋለች። በዝርዝር ዮሐንስ ወንጌል ምዕራፍ 5 አንድምታ ያላችሁ ሰዎች ተመልከቱት፣ በደንብ እዩት። ታይቶ መፍረድን ለወልድ ሰጠው። ምክንያቱ ፍርድ በመታየት በመገለጥ ስለሆነ፣ ለምን በቀኝና በግራ አቁሞ እርሱ በመሃል ሆኖ ዙፋኑን ዘርግቶ በሚታይ አካላዊ ባህሪ በሚታይ ትስብእቱ በኩል የሚፈርድ ስለሆነ በቀኝ ያሉትን እንዲህ በግራ ያሉትን ደግሞ እንዲህ እየዞረ የሚያይ እና ምን አለ አንድምታው ሊቃውንቱ ምን አሉ? ታይቶ መፍረድን ለወልድ ሰጠው። ይህ አይመቻቸውም። አሁን አብ
አንድ ሰውስ እንኳ ምን አይልም አይፈርድም። ፍርድን ሁሉ ለወልድ ሰጠው እንጂ ወዴት ልትወስዱት? ምን ብላችሁ ልትፈቱት? ምን ብላችሁ ልትተረጉሙት? ዮሐንስ ወንጌል ላይ አብ በአንድ ሰውስ እንኳ አይፈርድም። ስለዚህ አንድምታው ምናል? አብ ታይቶ መፍረድን ለወልድ ሰጠው እያለ ነው የሚናገረውና ይሄን ለማለት ነው። ግን አሁን ሰንበት ተማሪው ነው ያስቸገረን፣ ቤተ ክርስቲያን አይደለችም። እሷማ እየጸለየበት ሊቀ ካህናት ዘይቀውም ሎሙ ለቅዱሳን በደብተራ ስም እንተ እግዚአብሔር ተከላ ውእቱ ኢየሱስ ክርስቶስ። ቅድም ቤኒ ሲተርከው የነበረው ሊቀ ካህናት ዘይቀውም ሎሙ ለቅዱሳን የት ቦታ ላይ? በምድር ላይ ነው ወይ? በስጋ ወራት ነው ወይ? አይደለም። እምድህረ እርገቱ እምድህረ እርገቱ ካረገ በኋላ ወደ ቅድስተ ቅዱሳን በገዛ ደሙ ምን አላለ? ዕብራውያን 9 ገባ። ምን ሊያደርግ ገባ? የብሉይ ኪዳኑ ሊቀ ካህን ወደ ቅድስተ ቅዱሳኑ የሚገባው ምን ለማድረግ ነው? መስዋዕት ይዞ ደም ይዞ የመስዋዕት ደም ይዞ ምን ያደርጋል? ይገባል። ወዴት? ወደ ቅድስተ ቅዱሳን። ከዚያስ ይወድቃል፣ ይነሳል ወይ? አልተጻፈም። ይጸልያል ወይ? የሆነ የጸሎት መጽሐፍ ይዞ ይገባል ወይ? አልተጻፈም። እግዚአብሔር የፈለገው ደም ብቻ ነው። ደም ሳይፈስ ስርየት የለም ያለ አምላክ ምንን ይፈልጋል? ደምን ይፈልጋል። ቤዛ የሚሆን በግ፣ የበግ ደም ይዞ ይገባል። ከዚያ እዛ ይቆማል። እግዚአብሔር እንዴት እንደተቀበለው ራሱ የሚያውቅበት መንገድ አለ። እንደተቀበለው አውቆ ከቤተ መቅደሱ ምን ይላል? ይወጣል። ከቅድስተ ቅዱሳኑ ይወጣል። ኢየሱስም በገዛ ደሙ ገባ። ደሙ የኃጢአት ስርየት ስለሆነ፣ ደሙ የእርቅ ማስታረቂያ መንገድ ስለሆነ፣ ደሙ የስርየት መንገድ ስለሆነ ዛሬም ለሚሞቱ ሰዎች፣ ዛሬም ኃጢአትን ለሚሰሩ ሰዎች፣ ዛሬም ወደ ልጁ ለሚመጡ ሰዎች በደሙ አማካይነት ይመጣሉና በቅድስተ ቅዱሳን ሆኖ በገዛ ደሙ ምን ያደርጋል? በገዛ ደሙ ቆመዋል። ደሙን ይዞ ቆመዋል። እዚያ ዘይቀውም ሎሙ ለቅዱሳን፣ ለቅዱሳን የሚቆምላቸው የሚማልድላቸው ማለት ነው። የሚማልድላቸው የት? ቅድስተ ቅዱሳን። በምን? በደም አማካይነት። ይሄ ነው ምልጃ ማለት። አልወጣም። የቅድስተ ቅዱሳኑ የምድራዊቷ ቅድስተ ቅዱሳን አገልጋይ ወይም ሊቀ ካህኑ ይወጣል፣ ይገባል።